መንግስት ችግር አለ። አዎ በሀገራችን ውስጥ ያለ ብዙ ችግሮች አሉ ግን ቲፒኤልኤፍ እየሄደ ያለበት መንገድ ግን በጣም አደጋ ነው። ለቀጠናውም ለትግራይም ህዝብ ለኢትዮጵያም አደጋ የሆነ መንገዶችን ተከትሎ እየሄደ ስላለ ነው። ይሄ መንገድ ደግሞ በኢትዮጵያም ህዝብ የማይደገፍ ከሆነ በውጭውም ዓለም የማይደገፍ ከሆነ በትግራይም ህዝብ በአብዛኛው አብላጫ ቁጥር ባላቸው የትግራይ ህዝቦች ሁሉ አይደገፍም። 1992 ዓ.ም የህወሓት ሰዎች በሁለት ተከፍለው ነበር አይደል እንዴ? አቋም ይዘው በፖለቲካ አስተሳሰባቸው ትክክል ያልሆነ መንገድ ነው ብለው ባመኑበት ጉዳይ ስብሰባ ሁሉ ጥለው ወጥተዋል። ብዙ ቪዲዮዎች አሉ፣ ግቡና እዩ። ምን አይነት አቋም ይዘው ነበር እነ መለስ ዜናዊ በነበሩበት ዘመን ማለት ነው። ሊጠቅም የማይችል ነገር ከታሰበ ያንን ነገር ሊቃወመው የሚችል የህወሓትም ኃይል መውጣት አለበት። በዛ ውስጥ ቢያንስ የትግራይን ህዝብ ማዳን ይቻላል። ሌሎችንም ኢትዮጵያንም ህዝብ ማዳን ይቻላል። ስለዚህ ይሄ ጉጅሌ ይሄ ግሩፕ የሚመራው ማንኛውም ጦርነት ካለ ከዚህ በኋላ አሜሪካ ከማን ጋር መወገን እንደምትችል በግልጽ የተናገረች ነው። ይሄ እንደ ቀላል አድርጋችሁ እንዳታስቡት። በተለይ የህወሓት ደጋፊዎች ቀለል ተደርጎ የሚታሰብ ጉዳይ አይደለም። ሰላም ኩብራት ተኸታተልቲ ሊሎ ቲቪ ከመይ ሓዲርኩም ከመይ ውዒልኩም ተመሊስና መፂናኩም ኣለና ትማሊ ኣብናይ ትማሊ መደብና ወፃ ጉዳያት አሜሪካ ንህወሓት ምስ አልሸባብ አማሳሲሉ 6 ነጥብታት ጠቂሱ ነይሩ። ህወሓት ምስ አልሸባብ ዘማሳስሎም ኢሉ 6 ነጥብታት ፀዊዑ አቀሚጡ ማለት አይ ወዓሉ ናይ ሓደሩን ሎሙ ከዓ ንህወሓትን ቤተሰቦምን ንህወሓትን ዓጽመ ስጋኣን ንህወሓትን ተሓባበርታን ንህወሓትን አገልገልታን ተላኣኽታን ናይ ቪዛ እገዳ አውጽኢሎ ማለት እዩ። አሜሪካ አውጽያላ። ስለዚህ ጽቡቅ ጅማሮ እዩ፣ ጽቡቅ ክያደ እዩ፣ ጽቡቅ ስጉምቲ እዩ። ቪዛ ተኣጊዶም ኣለዉ ሕጂ ጽባሕ ከዓ ትካላቶም ክእገድ እዩ። ድሕሪ ጽባሕ ከዓ ስጉምቲ ክውሰደሎም እዩ። እዚ ግን አሜሪካ ይኹን ውድብ ሕብራት ሃገራት ዩኤን ባዕሉ አልዕል አቢሉ እዚኣ እንተ ገይር በቃ አልዕል አቢሉ ሕብሪ ዓይንኹም ከምቲ ዝበሃል በቃ ደስ ስለ ዘይበልኩም ናይሉ ዝወስደ ስጉምቲ የለን። በዚ ዝኸድዎ ዘለዉ ህወሓትን መራሕቶምን ህወሓትን ባህላውያን ጀነራላቶምን ህወሓትን አካላት ሻዕብያን ዝኸድዎ ዘለዉ እዘን ኩለን ስጉምቲ ተጀሚረን ዘለዋ ምስ አልሸባብ ምምስሳሎም ቪዛ ምእጋድ ካብኡን ትካላቶም ምእጋድ ሰልዶም ገለመለ ኣብ ባንክታት ዓለም ዘሎ ብድሕሪኡ ናብ ስጉምቲ ከኣቱ እዮም ማለት በዛ ትኸዳ ዘላ ህወሓት ምን ሻዕብያ ኮይና ማለት በዛ ትኸዳ ዘላ ህወሓት ሰላም ኢትዮጵያ ንምዝራግ ማለት በዛ ትኸዳ ዘላ ህወሓት መላምል መንእሰያት ተጋሩ ገፊፋ ብዶላራት ንሱዳን ትሸጦም ዘላ መንገዲ ማለት በዛ ኩናት ሓድሕድ ሱዳን ተሳታፊት ትኾነሉ ዘላ ብደቂ ድኻናይ ተጋሩ ማለት ስለዚህ እዝታት ተደማሚሩ ኩሉ ህወሓት ብተግባራታሲ ባዕላ ናይ ጥፍኣታን ዕለተ ሞታን መዓልታት ተቃላጥፋላ ማለት ጽቡቅ ፍላይ በቃ ንሕናሲ ኤርትራውያን ደለይቲ ፍትሒ አባላት ብርጌድና ሓመዱ ግንባር ህዝባዊ ማዕበል ብርጌድና ሓመዱ ያ ተጎዲእና ኢና ምስተጋሩ ኮይና ህወሓትን ህዝቢ ትግራይን ሓደ እሚልና ኣብ ዲያስፖራ ይኹን ኣብ መሬት ኣብቲ ኩናት ዝካየደሉ ዝነበረ ይኹን አዲስ አበባ ኩሉ ዓይነት ዋጋታት ከፊልና ኢና ሕጂ ግን ህወሓት ጠሊማትና ሕጂ ግን ህወሓት ከዲዓትና ሕጂ ግን ህወሓት ሕሊፋ ሂባ ተቃለስትና ካብ ማእኸል ትግራይ ናብ ሻዕብያ ተረክቦ ማለት ኣሕዋትና ናይዞም ተቃለስቲ ናይዞም አባላት ግንባር ህዝባዊ ማዕበል ብርጌድና ሓመዱ ናይ ብርጌድና ሓመዱ ኣሕዋትና ንትግራይ ምስኣተው ትጨውዮም ኣላ ትዝታሓተ $5,000 ክሳብ $8,000 $10,000 ህወሓት ተኽፈለና ኣላ መዓልታዊ ውሒዱን ተተባሂሉ ናይ 50 ሰብ ንኸፍል ኣለና መዓልታዊ ብዘይ ምቁራጽ ዝብለኩም ዘለኹ ንኣይ ተዘይኣሚንኩምኒ በቃ ሕተቱ ንኻልእ ሎሚ ኣብ ትግራይ ንሓው ዝኸፈለ ኣባል ብርጌድና ሓመዱ ኣሎ ዶ ወይ ኤርትራዊ ዳሓን ኣሎ ዲልኩም ሕተቱ ሎም መዓልቲ ሎሚ ክንደይ ሰብ ከፊሎም ይኾኑ ሎሚ
50 ሰብ ከፊሎም አለው ነሕዋቶም ከፊሎም ለማለው $5000 $6000 $8000 ስለዚህ መዓልታው ብውሑድ ቁጥሪ 50 ሰብ አባል ብርጌድና ሐመዱ ነሕዋቱ ክኸፍለሎም ውዕላሉ ናብ ህወሓት ጨው የማለት ህወሓት ተጠፊያሲ እንቋዕ ሓጎሰካ ህዝብ ትግራይ አይኮና ንብል ንሕና እንቋዕ ሓጎሰካ አባል ብርጌድና ሐመዱ ግንባር ህዝባዊ ማዕበል ብርጌድና ሐመዱ ኢና ንብል ተወዲያ ተቃለስቲ ኤርትራውያን ደለይቲ ፍትሒ ኤርትራውያን እንቋዕ ሓጎሰኩም እዛ ትማሊ ዋጋ ዘኽፈለትኩም መሓዛ ሻዕብያን ተላኣኺት ናይ ሻዕብያን ተጣባቂት ናይ ሻዕብያን ዋርድያ ናይ ሻዕብያን ዘብዐኛ ናይ ሻዕብያ ዝኾነት ህወሓት ሱር መሰረታ ተበርቂቁሉ ቋዕ ሓጎሰኩም ኢና ንብል ማለት ቋዕ ሓጎሰና ኢና ክንብል ህዝቢ ትግራይ አይኮናን ህዝቢ ትግራይ ረኻብ ፀገም ረኻብ መከራ ካብ ዓመት ናብ ዓመት ካብ ኩናት ዘይተዕርፍ ህዝቢ ኢኻሞ እንቋዕ ሓጎሰካ ህወሓት ተኣልያትልካ ይንብልና መጀመርያ ንዓና ኢና በቃ ንዓና ህወሓት ንህዝቢ ትግራይ ክትእለየሉ ይኮናን ንቃልስ ንሕና በቃ ንዓና ዋጋ ክፊላትና ቃልስና ጨውያቶ ቃልስና ብደው ታእትያቶ ተቃለስትና ሕሊፋ ናብ ሻዕብያ ትህባላ ኣሕዋትና ጨውያ ኣሽሓት ዶላራት ክትምንጥለና ትውዕላላ ኣብ ዘይብልና ወዲያ ፊኒሽ ለዚ ንሕና ኢና መስጠርሆት ንረክብ ህዝቢ ትግራይ ዶ ወያ ህዝቢ ትግራይ ሞ መግለጽ የብሉን ህወሓት ተጠፊኣትሉ መግለጽ የብሉን ህዝቢ ትግራይ ዘለና በቃ ክንገልጾውና ይንኽልን ግን ንሕና ንህዝቢ ትግራይ ዘይኮነስ ንሕና ኢና ስለዛ እዛ ጉጅለ እዚኣ ክትጠፊ ቃልስ ኤርትራውያን ታያቶኩም ገለመለ ፍላይዞም ብርጌድና ሐመዱ ዶ ገለመለ ገለ ዝብላሎ ወላ በቶም ኤርትራውያን ኮምታት አሉ ወላ በቶም ተጋሩ ኮምታት አሉ አቱም ሰባት ምሳኹም ኮይና አና ዋጋ ከፊልና ተጋሩ ሕጂ ኸ ህወሓት ትገብረና ዘላ ትርእይዎ ኣለኹ ክንደይ ዓመታት ሰሪሕና ክንረኽቦ ዘይንኽእል ዶላራት ኣብ ዕዳን ዕንዲዳን እትያ ትምንጥለና ኣላ ወይ ክንቆትሎም ኢና ኣሕዋትኩም ወይ ዶላር ኣምፁና በል እዚኣ ክትነብር እዚኣ ክትህሉ እዚኣ ሃገርን ህዝብን ክትመርሕ እዚኣ ኣብ ከባቢና ክትህሉ በፈጽም ዘይሕሰብ ኣሕሰብን ህወሓት ሞ ቅድሚ ሻዕብያ ወዲቓ ክንርኢ ኣለና ህወሓት ሞ ጠቕላላ ኣብ ሕማቕ በቃ ኣብ ሕማቕ ብዓይንናሲ ኤርትራውያን ደለይቲ ፍትሒ ውድቀት ህወሓት ጽቡቕ ጌርና ክንርኢ ትምኒትና ውድቀታ በቃ ትውድቀታሲ ክንሪኦ እንደሊና ብጣዕሚ ኣጎዲኣትና ብፍላይ ተቃለስቲ ኣሕዋትና ናብ ሻዕብያ ኣሕሊፋ መሃባን ኣሕዋትና ካብ ኤርትራ ካብ ሻዕብያ ኣምሊጦም ካብ ጉዱድ ዕስክርና ካብ ኩናት ካብ ባርነት ኣምሊጦም ንትግራይ ህዝቢ ትግራይ ህዝብና እዩ ተጋሩ ኣሕዋትና እዮም ትግራይ ዓድና እዩ ኢሎም ክዕቆቡ ኣብ ዝመፅሉ ከዓ ተመሊሳት ጨውያ ምስ ሻዕብያ ኮይና ዶላራት ክትሓፍስ ትውዕላላ ኻባና ዕዳን ዕንዲዳን ትገብረና ኣላ ማለት እዩ ስለዚ ህወሓት እዚኣ ንዓና ክትጠፍኣልና ኢና እንደሊ እስከ ንስምዓዮም ዞም ተጋሩ ጽቡቕ ጌሮም እዮም ዝገልጥዋን ህወሓት ብዛዕባ ዘሎ ከምቲ ዝበልናዮ እቲ ንኣልሸባብ ዝመስል ባህርያት ኣለዋ ህወሓት ተባሂሉ በዓል 6 ነጥብታት ወፂ ዘሎን እንደገና እውን ምእጋድ ናይ ቪዛታት ብድሕሪኡ ክስዕብ ዝኽእል ውሳነታትን ስጉምትን እንታይ እዩ ዝብል ተጋሩ ብስፍሓት ተዛትዮም ልለው ንስምዓዮም ክቡራት ተኸታተልቲ ሊሎት ይብል እና like at least we have to learn from ሻዕብያ እኮ ባድመ ይገባኛል ብሎ አይደል አንድ ጊዜ ጦርነት ገባ ከዛ በኋላ አያዋጣኝም TPLF የኢትዮጵያ ህዝብ ይዛ መጣት ቀጠቀጠኛለሽ ብሎ ነው 27 ዓመት አቀርቅሮ ቁጭ ያለው እንጂ መሬቱ ተጋድሎ ምናምን ጦርነት አድርጎ እኮ መሬት ይገባኛል ብሎ የሚያምንበት መሬት መመለስ ይችላል እኛ ለምንድን ነው እንደዛ ማናረገው at least ከነሱ መማር አንችልም ህዝባችን ሴቭ ማድረግ አያስፈልገንም ማለት ይሄን መታሰብ አለበት ይሄ ማከላይ መንግስት የኢትዮጵያ ህዝብ ይዞ ያ ሁሉ ኃይል ይዞ እኛ ደግሞ ምንም ፖለቲካ ሳንሰራ ተመልሰን ወደ ጦርነት ህዝብ ከማስፈጀት በቀር ሌላ ምንም የምናመጣው ታምር የለም እኔ እንደዛ ስለሚመስለኝ ነው አያና ደግሞ ቅድባ ሰፉ ሲጠይቀ ሻዕብያ እኮ በቦታው ነው ያለው አልክ ሻዕብያ የትግራይ መሬት ውስጥ አለ ብለህ አታስብም አያና እንደኛ ሻዕብያ በቦታው ነው ያለው አላልኩም ሻዕብያ ዛሬ መቀሌ ውስጥ ነው ያለው አይ ነው ቅድብ ተጠይቀህ አሰፉ ግን
ነው እሱን አይደለም ያልኩት። ቅድም ያልኳት እኔ እሷ ወደ ድንበር ወደ ተፈናቃይ ወደ ምናምን ወደዚህ ተመልከቱ ነው የምትለው። በምንም ተአምር አይናችሁን ወደ ዋናው ችግር አለበት ትላለች። አሁን ይሄ አካል ቲፒኤልኤፍም ማለት አልችልም እኔ የነ ደብረጽዮን ግሩፕ ችግር አለበት ነው የምትለው። ችግር አለበት አይደለም እኔ ችግር ነው ራሱ ችግሩ እሱ ቡድን ቲፒኤልኤፍ ራሱን በስነ ስርዓት አጥርቶ ከነዚህ አካላት መለየት ከቻለና ጤነኛ የፖለቲካ አስተሳሰብ ከመጀመሪያ የነበረበት የተነሳበትን ህዝባዊ የሆነ እንቅስቃሴ ከጀመረ ቲፒኤልኤፍ ለትግራይ ህዝብ ሊሰራ የሚችልበት እድል አለ ብዬ አምናለሁ። ይሄ ግሩፕ ግን የተጠናከረ ከሰራዊት ጭምር ከኮር በላይ ያሉ ሰዎችን አምጥቶ ሰራዊት ፖለቲካ ውስጥ ያስገባ ሆን ብሎ ጠርንፎ በግድ ትግራይን ወደ አንድ አቅጣጫ እየወሰደ ያለ ችግሩ ራሱ እሱ ነው። ህግደፍ የምትለው ወይም ሻዕቢያ ይሄ ቡድን ይዞት መቀሌ ገብቷል። ይሄን ቡድንና ሻዕቢያን ሸሽቶ የትግራይ ኤሊቶች ጀነራሎች ወደ አዲስ አበባ ወጣቶች እየተመሙ ነው ያሉት። አሮጊቶች እየታሰሩ ነው። ህፃን ወጣቶች እየታፈሱ ግፋ እየተደረገባቸው ነው። ይሄን ግሩፕ እንዳታዩት ወደዛ ተመልከቱ፣ ወደ ፌደራል ጣታችሁን ጠቁሙ፣ ወደ ተፈናቃይ ወደ ሰኔ 30 ላይ በር ያልቀብናል ብዙ ነገር ነው የሚሉ። የችግሩ ዋናው ምንጭ የሆነው ራሱ ችግሩ የሆነውን አካል ግን በፍጹም እንዳታዩት ነው የሚሉ። ይሄ የማደናበርና የማደናገር ስራ ነው። ስቲል በጣም ብዙ ሰው በዚህ መደናገር ውስጥ ነው ያለው። ህወሓት የሚለውን ስምና ባንዲራውን ሲያይ የትጥቅና የትግል ረጅም ጊዜ ታሪክ ስላለው ይሄን ቡድን ያለው ብድና እየሰራ ያለው ወንጀል ይረሳል። የዚህ ትግል አካል አድርጎ ማየት ችግር ነው። ስለዚህ የትግራይ ህዝብ ልክ አሜሪካውያኑ እንደሚሉት ነው። ከዛው ከቲፒኤልኤፍ ውስጥም ሃርድ ላይነር ቡድን አለ። ይህን ሃርድ ላይነር ቡድን ፓርቲው ራሱ የሰራዊቱ አባላት በዓለም አቀፍ ያለው በጣም የተደራጀ አካል አለ። ከውስጥ ካሉት ጋር ተስማምቶ ገፍተህ ማስወጣት ነው። 15 ለማይሞላ ሽማግሌና አሮጊቶች ብሎ የትግራይ ወጣትና የትግራይ ፊውቸር የትግራይ ሰላም መናጋት የለበትም። የኢትዮጵያም ህዝብ ሰላምና ወደፊት ተስፋ መናጋት የለበትም። ይህንን ግሩፕ ደግፈው በውጭ ያሉ የዚህ ሃርድ ላይነር አሁን የአሜሪካው መግለጫ የሚለው እነሱ ናቸው። የጥቅም ትስስር ያላቸው፣ ዝምድና ያላቸው፣ ወዳጅነት ያላቸው ይታወቃሉ። ስም ዝርዝራቸው አላቸው። በደንብ ኢንፎርሜሽኑ ደርሷቸዋል። እነኚህን አካላት ቪዛ መከልከል ብቻ ሳይሆን ሌሎችንም ኃይሎች ተጠቅመን ትግራይ ላይ ሌላ እልቂት እንዳያመጡ እንከለከል። ሚዲያ ላይ መጥቶ በየኮመንቱ በየምኑ የሚጮሁ አሉ። አንዳንዱ ሞኝ ነው ለድርጅት ካለው ፍቅር ምናምን ነው። አንዳንዱ ያው ማየምም ነው፣ ብዙ ነገር አይገባው። ግን ሆን ብለው ይሄንን የሚያደርጉ አካላት አሉ። የዚህ አካል የሆኑና እነሱ የህግደፍ አካል አድርጌ ነው የማያቸው። ቢኮስ ህግደፍን ተሸክመው አምጥተው ራሳቸው ትግራዋይንም ጭምር እያሳደዱበት ያሉት መሳሪያቸው ነው። መጀመሪያም ላይ ድንበር ተይዞብናል የፌደራል መንግስት ይግባ እያሉ የነበሩት ወደ ጦርነት ለመመለሻ ስቦ የመምታት ኦፖርቹኒቲ ለመጠቀም ነበር። ከዛ በኋላ ዝም ሲባሉ ምንም የተያዘ የለም በጽምዶ መለስ ነው ምናምን ብለው ነው ተስማሙ። አው ግን ብልጽግና ያስገባው የሻዕቢያ ማዋቀር ትግራይ ውስጥ አስወጥቶ ነው የሄደው ወይስ ስተት ነው የሄደው? በጦርነት ጊዜ የገባውን ነው አይደል የምትለው? አዎ እኮ በጦርነት ጊዜ የገባውን ከማንኛውም የኢትዮጵያ ድንበር እንዲወጡ ግልጽ የሆነ ማሳሰቢያ ተሰጥቷቸው ነበር። ከጦርነቱ ወደ ፕሪቶሪያ ስምምነት ከተገባ በኋላ የፕሪቶሪያውን ስምምነት እያስፈጸሙ እያሉ ከዚህ አካል ጋር ኢሚዲየትሊ ነው መሻረክ የጀመሩት። ኢሚዲየትሊ ነው የንግድ የሰው ዝውውር እና ሌሎች ትስስሮች ውስጥ የገቡት። አንዳንድ ጀነራሎች ስቦ ወደ ጦርነት ለመግባት የሚደረገው ስምምነት ሳውዲ ላይ የመጀመሪያው ሚቲንግ የተደረገ ጊዜ አይደል ጀመረው። አሁን ጽምዶ ምናምን ብሎ የመጣው ቅርብ ጊዜ ጋዜጠኛ ምናምን እንትን ቢለው አይደለም። አብረው እንደሚሰሩ ስለሚታወቅ ሚሊተሪው በሴፍ በሆነ መንገድ የኢትዮጵያ መከላከያ ገብቶ ይሄን ማስከበር በማይችልበት ሁኔታ ተስቦ መግባት የለበትም። 100 ሺህ የታጠቀ ሰው ደርድረህ ና የፌደራል መንግስት ግባ ስትል ከዛ ከሻዕቢያ ጋር ተናበህ መካናይዝድ ጦር እሱ ሊይዝልህ አንተ ደግሞ በቀላል መሳሪያዎችና በቡድን መሳሪያ ልትቆርጠው ቆረጣ ልትሰራበት ስትጠራው ሆን ብሎ መግባት የለበትም። ቢኮዝ ኢንፎርሜሽኑ ኢንተለጀንሱ አላቸው። ሪያሊቲ ኢዝ ትግራይ የኢትዮጵያ አካል ናት። ስለዚህ በኢትዮጵያ ህግ የሚተዳደር ቡድን ነው ሊያስተዳድራት የሚገባው። በኢትዮጵያ ህግ አልተዳደርም ያለ የራሱ ህግ ያወጣ ቡድን ነው አሁን አፍነው ይዘዋሉ። ትግራይን ጠልፎ ይዘዋሉ ከህግደፍ ጋር አብሮ የሚሰራ ቡድን። ለሱ ደግሞ የወሬም የምንም ድጋፍ የሚያደርጉ አካላት አሜሪካ ውስጥ አሉ። እነሱ ተጋልጠው ሌሎች እርምጃዎች ይወሰዳሉ ነው የሚለው የአሜሪካ መንግስት። ትልቅ እርምጃ ነው ዛሬ የወሰደው ቢኮዝ ጋራንቶር ስለሆኑ ማለት ነው በዛ ስምምነት። ይሄ ቦይ የከፈተው ግን ብልጽግና አይደለም። ለምንድን ነው ዱባይ ጦርነት ነው እሱ የጦርነት የዋር ኢንጌጅመንትን ማምጣት የለብህ። ዋር ኢንጌጅመንት ላይ
የምትሰራቸው ነገሮች ወደ ጦርነት አለመግባት ነው ሲጀመር። ከገባህ በኋላ የሚደረገው የራሱ ስታንስ አለ። አሁን ከጦርነት እኛ ጋር ሲሆን ነው ኃጢአት የሚሆነው። አሁን የጦርነት ድባብ አይደል ያለው? ጦርነት ውስጥ አይደለህም ነው፣ ወደ ጦርነት ተመልሰህ አትገባም ነው። እናንተ ወደ ጦርነት ለመግባት ነው የምትፈልጉት ከመጀመሪያው። ያለ ጦርነት ሰርቫይቭ አታረጉም። አሁን እኮ በድሮን በምናምን የምትጨፈጭፈው ያለው ጦርነት አይደለም። ጦርነት አይደለም ይሄ፣ አይደለም ጦርነት የነበረው የቆመው ጦርነት ይሄ አይደለም እኮ። በጣም ብዙ ሺዎች የሚያልቁበት በሳምንት ብዙ ሺዎች የሚያልቁበትን ጦርነት ነው ይሄ። ከህግደፍ ጋር ከሱዳን ጋር እንትን ብለህ ድንበር ላይ ስትሽከረከር አንዳንድ እንትኖች ኦፕሬሽኖች የሚወሰዱ ይሄ ጦርነት አይደለም። ጦርነት ማለት ሜካናይዝድ የሆነ አየር የተደገፈ ሙሉ ግጭት ማለት ነው። ወደዛ ለመመለስ ስንት ጊዜያቸው ነው ሲሞክሩ? ያልሞከሩት ያልሰሩት ነገር የለም። ይሄ ቡድን ትግራይን ወደ ጦርነት ለመመለስ ዛሬ ለምን ዝም አላችሁ? ኢንተርናሽናል ኮሚኒቲ ለምን ተውተው ትላላችሁ? አስቁሙ ሲባል ነበር። አሁን ፋይናሊ አውቀው ኢንፎርሜሽናቸውን ሰብስበው ኖቨሳንጆም እያሉ ያሉት የአሜሪካን መንግስት እያላለው ዩሮፒያን ዩኒየን እያሉ ያሉት ጦርነት የሚፈልገው አካል የህግደፍ ተቀጣሪ የሆነው ይሄ ሃርድ ላይነር ቡድን ነው ቲፒኤልኤፍ ውስጥ ያለው። ይሄ ቡድን ቤተሰቦቹም ከሱ ጋር የሚሰሩትም ከሱ ጋር ኮምፕሌሰንት የሆነ አካል ሁሉ ወንጀለኛ ነው። ትግራይን ህዝብ ወደ ጦርነት ለመመለስ ደፋ ቀና ሲል የቆየ ነው። ማዕቀብ ይደረግበታል እየተባለ ነው። መግፋትም አለበት እና ይሄ እውነታው ነው፣ ሪያሊቲው ነው። ሚዲያ ላይ 30 ሺህ ነገር ሊወራ ይችላል። መሬት ላይ የሚታወቀው ዓለም አቀፍ ማህበረሰብ የሚያውቀው ግን ከሀገር ህግ ውጪ ሲጀመር ወደ ጦርነት ያስገባን፣ ኋላም ደግሞ ከጦርነት የተወጣበትን ስምምነት ፈርሞ ሲያበቃ ወዲያውኑ ለመጣስ ከህግደፍ ጋር የቆመ ቡድን አለ። ይሄም ቡድን ከላያችን ላይ ይነሳ እያለን የትግራይ ህዝብ ቁጥሩ በየቀኑ እየጨመረ ነው። ዛሬ ማነሱን አትይ። የዛሬ 6 ወር 7 ታስታውሻለሽ ፍሬ? የዛሬ ዓመት በጣም ጥቂት ሰው ነበር የነበረው። ለማየት ያብቃሽ። ይሄ እውነት እየወጣ ሲሄድ በአመት ውስጥ በሚቀጥሉት ጥቂት ወራት በማይሞላ ሳምንታት ውስጥ የትግራይ ህዝብ እንዳለ አቋሙን የሚያሳይበት እድል ይፈጠርለታል። በፍጹም ከእንደዚህ አይነት ከጦርነት ጋር የሚቆም ህዝብ የለም። ይሄ ውጪ ተደብቆ የበፊት ትዝታውን በሰው ልጅ ደም መኖር የሚፈልጉ የገንዘብ ጥቅም ያላቸው ትስስር ያላቸው ይሄ ፋንሳይዝ የሚያደርጉ ምናምን አሉ። ሞኞችም የዋሆችም አንዳንድ ወደኋላ የቀረ አስተሳሰብ ያላቸውም የጥቅም ትስስር ያላቸው። ሰፊው ህዝብ ግን ወደ ጦርነት የሚመለስበት ጦርነትን የሚሸከምበት እንደዚህ አይነት ድራኮኒክ የሆነ ህግ የሚሸከምበት ወገብ የለውም። የትግራይ ህዝብ አይችልም፣ አይፈልግም። ንቁ ነው ደግሞ ለፖለቲካ እንደዚህ የምታሾፉበት አይደለም። ለአንተ ብዬ ነው ማፍንህ፣ ለአንተ ብዬ ነው ግፋ ማድረገው፣ ለአንተ ብዬ ነው ማስር አሮጊቶችን፣ ለአንተ ብዬ ነው በዘብዝህ በኬሚካል ወርቅ አውጥቼ ከህግደፍ ጋር የምሰራው ለአንተ ብዬ ነው ስትለው አሜን ብሎ የሚቀበል አይደለም። ነቅቶብሃል። ይህንን ንቃት ኢንተርናሽናሊ አንድ ነገር ያርጉ ብለን ነበር። አያና ግን እዚህ ጋር አያና እሱስ ነቅተን ነበር። እሱ ለህወሓት ነቅተንበት ነበር። እናንተም እኮ የህወሓት ተባባሪ ናቸው። አሁን ለምሳሌ አንድ ኤግዛምፕል ያደረከው አያና ወርቅ በኬሚካል አውጥቼ ብሎ አውጥቶ እኮ ለእናንተ ነው እየሸጠ ያለው። እናንተም እኮ ተባባሪ ናቸው። ወርቅ እኮ እንዴት ወጣ የሚለውን ሳይሆን ወርቅ ከመጣልህ እኮ ከየትም ነው የምትገዛው። እሱማ ገበያ ነው ዲተርሚን የሚያደርገው። ለብሔራዊ ባንክ ፕሬዘንት ከተደረገ ይገዛል። በአንተ በብሔራዊ ባንክ ከሚመጣው ይልቅ እኮ በኮንትሮባንድ የሚወጣውን ታውቃለህ? የወርቁን ብዛት በጣም ብዙ እኮ ነው። ወደ እየሰጣችሁት ነው ማለት እኮ ነው። አያና ኖ ይሄ በትክክለኛው ትስስር የሚመጣው አይደለም። ለሱ ዋናው አቅም የሂውማን ትራፊኪንግ እና በብላክ ማርኬት የሚሸጠው ወርቅ ነው ትልቁ። ብላክ ማርኬት ላይ እሱ ትልቅ ሙቭመንት ነው ያለው። at the end of the day ፌደራል መንግስት ለትግራይ ህዝብ መብቱን ያስከብርለት። ቆይ አንድ ያሰፉ ልጨርስ። የትግራይ ህዝብ መብት ለምንድን ነው አዲስ አበባ እንደፈለጉት ነው? አንድ ጊዜ ቆይ አንዴ። የትግራይን ህዝብ መብት ማስከበር፣ የትግራይን ህዝብ ፍላጎት ማሟላት የፌደራል መንግስቱም ኃላፊነት ነው። ፌደራል መንግስቱ ጋር ያለው ግንኙነት ከሎካል ገቨርንመንቱ ጋር የተያያዘ ነው። ሎካል ገቨርንመንቱ ሽፍታነትን ከመረጠና ከውጭ ኃይል ጋር ሰርቶ የትግራይን ህዝብ ለጥይት ማብረጃና ለፈንጂ ማምከኛ ብቻ የሚጠቀም እንደዛ የሚያደርግ ሎካል ገቨርንመንት ካለ ይሄንን የመፍቻ ሁለት መንገድ ያለው፣ አንዱ ህዝቡ ነቅቶ ከዚህ እስር ውስጥ ወጥቶ የውጭም ያለ ሁሉም ተባብሮ በጋራ የሚደረግ ነው። ሁለተኛው ደግሞ በሚሊተሪ ኦፕሬሽን የሚደረግ ነው። የሚሊተሪ ኦፕሬሽኑ በጣም ብዙ የሰው ህይወት ያስከፍለን ነበር። ዝም ብለን ብንሄድበት ብዙ ሰው ተታሎ ቲፒኤልኤፍ እውነትም አዳኙ መስሎት ብዙ አደጋ ይደርስ ነበር። እንዲህ ንቃት ተፈጥሮ ራሱ የትግራይ ህዝብም ትግራይ ኤሊትም ኢንተርናሽናል ኮሚኒቲም አብሮ ተባብረን መንቀልን ያለብንና አሁን ያለንበት ቦታ እየተሻለ ነው። በአለት ቀጥላለ ከስቀጥሎ ይጨርስና እሱ ትቀጥላለህ እና የተሻለ አማራጭ ነውና ለምን አላደረገም? ትቀጥላለህ ግን ኮፒ ሊንክ አድርጉ ፕሊዝ። ኮፒ ሊንክ ባጎርድ ቃበቲ ኮፒ ሊንክ ተሻለ ቀጥላያ
አዎ ዝም ብላችሁ ብልጽግናና ህወሓት ፓርትነር ሆነው የትግራይን ህዝብ እያሰቃዩ ብዬ ነው ማስበው። ፓርትነር በቃ ክራይም ላይ እኔ አሁን እያልኩ ያለሁትን ልጨርስና በዛው ካልተመለሰልሽ አንቺን ሐሳብ ትናገረሽ። ይቅርታ ማስፈጸም መንግስት የፌደራል መንግስት ኃላፊነት አለበት። የትግራይ ህዝብ ከኢትዮጵያ ፌዴሬሽን ውጪ አይደለም። ከፌዴሬሽኑ ስትራክቸር ውጪ ያደረጉት የህጋዊ ማዕቀፉ ውጪ ያደረጉት ኃይሎች ቢኖሩ ግን የትግራይ ህዝብ የትግራይ መንግስት የትግራይ ግዛት የኢትዮጵያ አካል ነው። አሰች የፌደራል መንግስት ሪስፖንሲቢሊቲ አለበት። ያንን ኃላፊነት ለመወጣት ሪስፖንሲቢሊቲ ለመወጣት አንደኛ ከክልሉ መንግስት ጋር አብሮ መስራት ነው። የነበረውን ጊዜያዊ መንግስት ክልሉ መንግስት ከሱ ጋር ከሰራ ባንዳ ነህ እያለ እያሳደደ የሚያባርር በግድ ማህተም የሚቀማ ሰዎችን የሚገል የሚያፍን ከአንድም ሁለት ፕሬዝዳንት በጉልበት ያስወረደ ተሰምቶ የማያውቅ 6 ዓመት ውዝፍ መንግስት ብሎ ያመጣ ድራኮኒያን የሆነ የ1940ዎቹ የናዚ ህግ አውጥቶ ህዝቡን አሮጊት ሳይቀር የሚያስር የሚያፍን አካል ሲመጣበት ከህዝቡ ጋር ተባብሮ እንዲህ አይነቱን አካል ማንሳት ለህግ ተጠያቂነት ማለት አለበት። ኢንተርናሽናል ኮሚኒቲ ተገቢውን ድጋፍ እያሳየ ነው። የትግራይ ህዝብም ኤሊቶችም ጥሩ እንቅስቃሴ እያሳዩ ነው። ይቀጥላል። ይሄ ተበራቶ መቀጠል አለበት። ዛሬ እነሱ ስር ሄደው የሚሉት የጥቅም ትስስር ካለው ውጭ የትግራይ ህዝብ እውነት እያወቀ በሄደ ቁጥር ይገፋል። አማራጩ በዚህ መንገድ ከህዝብ ጋር ተባብሮ መስራት ነው ወይስ ታንክ ገፍተህ መድፍ አንከባለህ በጉልበት ገብተህ መሄድ? ያኛው በሺህ የሚቆጠሩ በመቶ ሺህ የሚቆጠሩ ሌሎች ወጣቶች ልናጣበት ነበር። ስለዚህ ትግስት ተወስዶ ከውስጥ ዛሬ እኮ ቲዲኤፍ ውስጥ ያሉ ያው ቲፒኤፍ ሆነው ወጥተዋል። ግማሹ ደግሞ እዛው ውስጥ ሆነው በጣም ብዙ ጥያቄ ያላቸው በሻለቃ በጋንታ አመራር በተራ ወታደር ብዙ ነገር እያየኩ እንዴ ወንድሞቻችን የሞቱ ለዚህ ነው ወይ እያለ በጣም ብዙ ጥያቄ እየጠየቀ ነው። ዝም ብለህ እንደፈለከው ገፍተህ ወደፊት የምትወስደው አይደለም። ዛሬ እያየ ነው። ሄደህ እሰር እናትህን ሲለው አያትህን እሰር ሲለው ህፃን ልጅ ይዘህ አምጣ ሲለው እኮ እሺ የሚለው ለጊዜው ነው። ነገም ይነሳል፣ ፓርቲ ውስጥ ይነሳልና ያስተካክሉታል። ይህን ታግሰህ ይሄ እውነት አውቆ ህዝብም ከፓርቲ ውስጥም ከታጣቂው ከኢንተርናሽናል ኮሚኒቲው ከተማረው ህዝብ ውጭ ሀገር ካለው ሰላማዊ ሰልፍ ይወጣል። ይሄ ህዝብ አውሮፓ ላይ አሜሪካ ላይ ወጥቶ አንፈልግም እረፉልን ብሎ ሰላማዊ ሰልፍ ይወጣል። ያኔ ግፊያውን ሲመጣበት ወይ ወንድሙ ጋር ሄዶ ኢሳያስ ጋር እዛው ይደበቃል ወይም ደግሞ አንድ ጊዜ እዛ ሄዶ ይደበቃል ወይም ደግሞ ለአንዴና ለመጨረሻ ይነሳልና ይሄኛው አማራጭ የተሻለ ነው። የሰው ህይወት ይቆጥብልናል። አታጥሮ አያና ላንድ አድርግና እኛም እናውራበት እንጂ አንተ ወይ ከጨረስኩ በኋላ ነው እንደዛ አልከኝ። ጨረስኩ ኦሬዲ ላንድ ሳራ ይሄድ ሳራ ህወሓቶች ማውራት ያው አንድ አይነት ነው። ኬቢ አላወራም። ኬቢ አውርቶ ከዛ ሳራ አይገባኝ ግን አንድ አይነት ናቸው። ምንድነው አለቃቸው የምን አንድ አይነት ነው? ስነ ስርዓት ያዝ። ሁለት ህወሓት አለ አለቃቸው አውርቶ የለ ምንድነው አብይ አህመድ አውርቶ አንተም ሻዕቢያ አውርቶልህ ነበር። ቆይ አንድ ጊዜ በእናትህ ናሆም እስቲ ፕሊስ ናሆም አንዴ ይኸውልህ ሳረ አለቃ ምናምን አትበል። እዛ ምን እንደዚህ አድርገሽ አታስቀነጥሪው። ከደሞ ሐለቃ ካፈ የምን አለቃ ነው? አለቃ ይላል እንዴ ራሳችሁ ስልጣን ቆይ የምን ማቆለባበስ ነው? ሂድ ውጣ። ይባይ አለቃ እኔ እኮ ሁሉም እንዳንተ አለቃ የሚኖረው ይመስላል። ሂድ ከአለቃ ከሻዕቢያ ጋር አውራ። ሂድ አለቃ ፈልግ። ቀጥል ከቢ ያ ጥያቄና መልስ ባይሆን ጥሩ ነው። ደጋ አቤት እኔ ማለት የምፈልገው ምንድነው መግለጫው ከመግለጫው ጀርባ ያለው አንድምታ ምንድነው? ከትግራይ ህዝብ ጋር በተለይ በምን ይያያዛል ወይም ደግሞ ምን ሊፈጠር ይችላል በሚለው ላይ ነው ማተኮር የምፈልገው እንጂ አንዳንድ የህወሓት መሪዎች እገዳ ተደረገባቸው ብዬ ማዝን ወይ መከላከል ሰው አይደለሁም። እኔ የሚጨነቅላቸው ሰው ካለ ይጨነቅላቸው። አይደለም የቪዛ እገዳ ጆሮአቸው አንጠልጥለው ቢወስዷቸው ራሱን ጉዳይ አይደለም። በቃ ማንኛውም እርምጃ ቢወሰድ ጉዳያችን አይደለም በመሪዎቹ ጉዳይ ላይ ማለት ነው። ምክንያቱ አንዳንድ የምትጨነቁ ሰዎችም ስላላችሁ ነው። ስለ ህዝቡ ስትጨነቁ አናይም። መሪዎቻችን እንደዚህ ሆኑ ምናምን ሲባል ግን የምትሆኑትን እያየን ነው። በጣም የሚያሳዝን ሁኔታ ማለት ነው። እና ምንድነው ይሄ በግልጽ ቋንቋ አሜሪካ አሁን ምን እያደረገች ነው ማለት ቪዛ እገዳ ለመሪዎቹ ምንም ማለት ላይሆን ይችላል አይደለ? ግን ምንድነው ከቪዛው እገዳ ጀርባ ያለው አንድምታ ምንድነው?
አሜሪካ አሰላለፏን በግልጽ እያሳየችን ነው። በትግራይ በኩል ያለውን ኃይል እንደ አንድ አማጺ እንደ አንድ ለሰላም ማይሰራ ሰላምን የሚያደፈርስ አድርጎ ነው የሳለው አይደል? ይሄን አማጺ ከዚህ በኋላ የሚመራው ጦርነት ይሁን እነሱ የሚሉት መከተ የሚመራው ማናቸውም ነገሮች ዋጋ ሊያስከፍል እንደሚችል በግልጽ እየነገረችን ነው አሜሪካ። አሰላለፏን ነው በግልጽ እየተናገረች ያለችው። ይሄ እርምጃ ነገሩን ለማርገብ እንደሆነ ግልጽ ነው ማለት ውል ስምምነቱ በአግባቡ እንዲፈጸም ለሰላም ቅድሚያ እንዲሰጡ ማስጠንቀቂያ አይነት ነው እርምጃው እንጂ ከንቱኑ ጋር ምንም የሚያገናኘው ነገር የለም አይደለ? አንድምታው ግን ምንድነው ሲባል ይሄንን ተከትሎ ሊመጣ የሚችለውን ነገር ነው እያስጠነቀቁን ያሉት። ስለዚህ ይሄ ጉጅሌ ይሄ ግሩፕ የሚመራው ማንኛውም ጦርነት ካለ ከዚህ በኋላ አሜሪካ ከማን ጋር መወገን እንደምትችል በግልጽ እየተናገረች ነው። ይሄ እንደ ቀላል አድርጋችሁ እንዳታስቡት። በተለይ የህወሓት ደጋፊዎች ቀለል ተደርጎ የሚታሰብ ጉዳይ አይደለም። ስለ ቤተሰቦቻቸው ቪዛ ስለ ደብረጽዮን እና ሞንጆሪኖ ቪዛ የሚጨነቅ ማንም የለም። እነሱ ይዘውት የሚመጡብን እዳ ግን የትግራይ ህዝብ የሚከፍለው ዋጋ ግን አለ። የትግራይ ህዝብ የሚከፍለው እዳ ግን አለ። ያ እንዳይሆን ምን መደረግ አለበት ነው። ይሄ በግልጽ ነው። ስለሆነ ስለምላችሁ ታስታውሱ እንደሆነ በፊቱ ጦርነት መጀመሪያ አካባቢ አሜሪካ ስትወስዳቸው የነበሩትን እርምጃዎች እናስታውሳለን አይደል? ፌደራል መንግስቱ አብይ አህመድ ወደ ስልጣን ሲመጣ የነበረው የህዝብ ድጋፍ በህወሓት ላይ ሲሰራ የነበረው ፕሮፓጋንዳ ምናምን ብዙ ተጨምሮ ፌደራል መንግስት እንደ አንድ አገር መሪ እንደ አንድ ህጋዊ መሪ ተደርጎ ነው የተወሰደው አይደለ? ህወሓትን ግን ወይ ደግሞ በትግራይ በኩል የነበረው ኃይል ግን እንደ አፍራሽ እንደ አማጺ ተደርጎ ነው የተወሰደው። አሜሪካ በግልጽ አሰላለፏን በግልጽ ያሳየችበት ጦርነት ነው የነበረው። እናስታውሳለን። የትግራይ ሰራዊት ሰሜን ሸዋ አካባቢ ደርሶ የአሜሪካ ድሮኖች ከጅቡቲ እየተነሱ ሲወስዱት የነበረውን እርምጃ እናስታውሳለን። እንደ አንድ አሸባሪ ቡድን እንደ አንድ አማጺ እንደ አንድ ለሰላም የማይሰራ ቡድን ተደርጎ ነው የተወሰደው። ይሄ ለምን ሆነ የነበረው ሁኔታ እናስታውሳለን። በተለይ ማዕከላዊ መንግስቱ የህዝብ ድጋፍ እንዳለው ተደርጎ ነው የተወሰደው። በቃ ህጋዊ መንግስት ነው። ስለዚህ ይሄ ተቃውሞ የበዛበት ግሩፕ አገር ለማፍረስ የሚመጣ ኃይል ነው ተብሎ ተወስዷል። ኦሬዲ አሜሪካ የወሰደችው ሐሳብ እሱ ነው። ማንም ዓለም የወሰደው አስተሳሰብም ያ ነው። አሁንም በተመሳሳይ አሜሪካ እያደረገች ያለችው ነገር ይሄ ነው። በቃ በግልጽ ቋንቋ ማለት ነው። ስለዚህ እነዚህ ሰዎች የሚመሩት ጦርነት እነዚህ ሰዎች ይዘውት የሚመጡት ነገር ለትግራይ ህዝብ ዋጋ እንደሚያስከፍል ግን በግልጽ ቋንቋ እየተናገሩ ነው። ይሄን ምን ማድረግ አለብን? ይሄን እንዴት ሊቀለብሱት ይችላል? እንዴት ሊያደርጉት ይችላል? በጊዜ ጉዳይ የምናየው ነገር ነው የሚሆነው እንጂ ለግላቸው ስለተወሰደ እርምጃ አይደለም። ዋናው ነገር ከአሜሪካ ጋር አሜሪካ እንደዚህ ብትወስድም አሜሪካ እንደዚህ ብትልም እኛ እንደዚህ ነን ከአሜሪካ ጋር መቀልድ የሚባል ነገር አይሰራም። ጨዋታ የሚባል ነገር አይሰራም። ኦኬ ምን ያህል ዋጋ እንዳስከፈለን ትላንት እናውቃለን። ይሄ ጊዜ በጣም አስተውለን የምንራመድበት ጊዜ ነው። በጣም በጥልቅ የምናስብበት ጊዜ እንጂ ፉክክር ውስጥ ከአሜሪካ ጋር ተፎካክረ ደግሞ ምን ልታመጣ ነው? አይደለም ከአሜሪካ ከጎረቤታችን ጋር ተፎካክረን የሚያመጣ ነው ነገር የለም። ሞትና እልቂት ብቻ ነው የመጣው። ስለዚህ በጣም ወሳኝ ጊዜ ላይ እንደደረስን በግልጽ እየተነገረ ነው። ስለዚህ ዋጋ ከመክፈላችን በፊት በተለይ ልንገራችሁ በዚህ ሳጠናቀቅ አሜሪካ የኖራችሁ ይሄ ሃርድ ላይነርስ ተብለው የተሰየሙት ሰዎች እነሱን ለመከላከል ቪዲዮ የምትሰሩ እነሱን ለደግፋችሁ ቪዲዮ የምትሰሩ ሰዎች ጥንቃቄ ብታደርጉ እኔ እንደ ወንድማዊ ምክር ነው የምሰጣችሁ። ከዚህ በኋላ ስለ እውነት ነው የምላችሁ። አሜሪካ ቁጭ ብሎ አንድን አማጺ ቡድን አንድም ሰላምን የሚያደፈርስ ጉጅለ ተብሎ የተጠራን ቡድን መደገፍ ዋጋ እንደሚያስከፍል በቀጥታ እየተናገሯቸው ሪፖርት አድርገው ወደ ስቴት ዲፓርትመንት ኦፍ አሜሪካ ሪፖርት አድርገው እርምጃ ሊያስወስድባችሁ ይችላል። ለማስፈራራት አይደለም ይሄን እምላችሁ፣ ወንድሞቼ ናችሁ ቢያንስ ለዛ ብዬ ነው። ስለዚህ ጥንቃቄ ያስፈልጋል። ለቃቤቲ ቀልድ የሚባል ነገር አይሰራምና ይሄን ለማለት ያህል ነው። ቴንክ ዩ jirta da goma
ምን አለ መሰለሽ ጅር ገለተ ሳገል ምሳምበዲ ምን አለ መሰለ ኬቢ አሁን አንተ የምታነሳው ነገር እኮ ምንም አዎ ልክ ነው። አሁን ለቲፒኤልኤፍ ሃርድ ላይነሮች ብቻ ሳይሆን ለተራውም ቢሆን እኔ ምንም አይነት እንትን አብኔታ የለኝም። ግን ምን ደግሶ ነው ብልጽግና ማለት እንዳለ ህዝቡ ራሱ የትግራይ ህዝብ ራሱ እንደው ብልጽግና ይጠቅመኛል ብሎ ነው ቲፒኤልኤፍ በአፍሰው እኮ ብልጽግና ያፍሰዋል። ፎር ሹር ምን ጥርጥር አለ? በመደዳ ያፍሰዋል። አዲስ አበባ በሙሉ የታፈሰ ነው። ክልል 4 በመደዳ ነው የምትታፈሰው። በመደዳ ትገደላለህ። አንድ ለምሳሌ ቲፒኤልኤፍ ባይኖረው የትግራይ ህዝብ አንድ ገዳይ ታጣቂ ነው ተብሎ ይደራጅና ትገደላለህ። በነገራችን ላይ ክልል 4 ክልል 3 የሚሰራው ያ ስለሆነ እየሰራ ነው። ምንድነው ጥቅሙ ነው? ምንድነው ጥቅሙ? ያንን ነው መጠየቅ ያለብን። ለምሳሌ ለኔ ተውት እንጂ አውራ ተቃራኒ ማውራት እኮ መብት ነው። ሰው እንዴ ናሁም ለምሳሌ ለኔ አይደል ለኔ ስልጣን ለከሌ ስልጣን እንዴ ለአዳነች አቤቤ ስልጣን ነው እኮ ነው ሌላው የሚሞተው። ለሽመልስ ስልጣን እኮ ለአንተ ነው ለተራው ህዝብ ነው ሌላው የሚዋቀው የሚሞተው። ለደብረጽዮን ስልጣን ብልጽግና ጥሩ እየሰራ ነው እኮ አልወጣኝም እኮ እኔ እኮ ስለ መግለጫው ነው ሐሳብ የሰጠሁት እንጂ ብልጽግና ጥሩ እየሰራ ነው ምናምን የሚል ነገር አልወጣኝም እኮ ስለ መግለጫው ሐሳብ የሰጠሁት። ያንን ስንቃወም የሚሻል ነገር ይዞ የሚመጣለት ቡድን አለው። ለዛ ህዝብ እኮ ለዛ ብቻ ሳይሆን ለጠቅላይ ህዝቡ ለጠቅላይ ኢትዮጵያ የተሻለ ነገር የለም። ስለዚህ እኔ ሴጣንን በምን ደረጃ አንዱ ሴጣን ከሌላው ሴጣን ላይ ተለይቶ እንደዚህ ሁላ ግርግር አሜሪካ ደገፈች ምናምን ተብሎ መወራቱን አይገባኝ። አሜሪካን መጠየቅ ነው እንግዲህ እሱ ነው እንትና ናሁም ልክ ነው። ብልጽግናም አንድ የህወሓት ልጅ አይደለ? ያው ናቸው እኮ እኛ ጥሩ ምናምን እያለን አለም። ብልጽግናን ግን ለምሳሌ አሁን ማለት ነው የትግራይ ህዝብ እኔ አንዳንድ ኢትዮጵያኖች ማለት እናቱ ወንዝ ሄደችበትና እናቱ የሞተችበት ነገር ነው የትግራይና የሌላ ቦታ በጣም ክራይሲስ አለ። ኦር ዩ ጋይስ ዶንት አንደርስታንድ ትግርኛ ወይም እኔ እንጃ እንደዚህ ጋም ኤክስተርናል አድርጋችሁ ስለምታዩት ነው። እስቲ ጀስት የሆነ የተወሰነ እንትኑን ዩት ትግራይ ላይ ምን አለ ብላችሁ ምንድነው ህዝቡ ምን ውስጥ ነው የገባው? በፖለቲካ ምክንያት የስ ኦፍ ኮርስ አማራ ሪጅን ክራይሲስ አለ፣ ኦሮሚያም አለ። በእናት ላይ ትግራይ እንዴ ኮምፔር አድርጋችሁ በጣም ክራይሲስ አለ ናሁ። በአካል ጉዳተኝነት ከኢትዮጵያ አንደኛ ናት ዩናይትድ ኔሽን ያስወጣው። ምን ማለት ነው እንደዚህ? ለምንድን ነው እንደዚህ? ይሄን አዲስ ማች የትግራይ ህዝብ ለምን ነው ፕራይስ የሚከፍለው እንጂ ኢትዮጵያ መንግስት ሞኖፖሊ ቫይለንስ እንዳለ ያስጠበቀ ችግር እንዳለበት ይኸውልህና እናውቃለን። ችግሩ የኢትዮጵያ መንግስት ማለት ነው። የኢትዮጵያ መንግስት ችግር የትግራይ ችግር ብቻ አይደለም። የአማራም፣ የኦሮሞም፣ የጉራጌውም፣ የሶማሌም የሁሉም ችግር ነው። ሁሉም ይነሳ ዊገና ሚተውን ዘሚደር ሚድር ላይ እንገናኛለን። አለበለዚያ ግን ማለት ነው አለበለዚያ ግን አሁን ምንድነው የኢትዮጵያ ችግር? አሁን ትግራይ ሙሉ በሙሉ ነው ከብልጽግና ጋር የምትዋጋው። ሙሉ በሙሉ አፏን እግሯን አስይዛ ማለት ነው። አማራ ሪጅን ፓርታይም ይዋጋሉ፣ ፓርታይም ከብልጽግና ጋር ይሰራሉ። ፓርታይም ኮሪደር ልማት ይባላል። ፓርታይም ባንክ አይዘጋም፣ ትራንስፖርት አይዘጋም። ኦሮሚያ ላይም እንደዛ። የትግራይ ግን ምንም ነገር የለም። ምንም ነገር ያልገባሽ ነገር ግን እውነተኛውን ታሪክ ክልል 4ም ክልል 3ም ብትሄጂ ሰው ቤቱ ይሞታል። ለምሳሌ የትግራይ ወጣት እኮ ጦር ሜዳ ነው የሚሞተው። ቤቱ ከሚገደል፣ ቤቱ ከሚታገድ፣ ቤቱ ከሚዘረፍ፣ ቤቱ እናትና አባቱ ሲገደሉ ከሚያይ ፊት ለፊት ሄዶ ቢዋጋ ነው። አሁን እኔ መብቱን አከብርለታለሁ። እውነት ለመናገር ምን ሆነሽ ነው እንዴ? እያንዳንዱ ክልል 3ም ክልል 4ም የሚደረገው እኮ ታጣቂ ተዘጋጅቶለት መንግስት ራሱ አዘጋጅቶ አደራጅቶ ህዝቡን በቤቱ ገብቶ ነው እየዘረፈ ያስገድል ያለው። እንደምን ሆነሽ ነው ይሄ? አሁን ለምሳሌ ቲፒኤልኤፍ ከዛ ቢጠፋ ምንድን ነው የሚሆነው? በብልጽግና እጅ ሲገባ እኮ ተመሳሳይ ታጣቂ ተዘጋጅቶለት ይገድላል ቤቱ። ተስፎላቦት አይ ክራይሲስ አለ። እኔ ኤግዛምፕል ነው። ምን አይነት ኤግዛምፕል ነው? አሁን ለምሳሌ ትግራይ ውስጥ ይግባ ብልጽግና የሚባል ምን የትኛው ነው? ትግራይ ውስጥ ብልጽግና ይግባ ያለ ሰው አለ እንዴ? እናንተ ሰዎች እንዴ ሰልፍ አድሚኒስትሬሽን አይደለ እንዴ? ሆልዳን ቶፒኩ ግን አልገባው መሰለኝ። መጀመሪያ ቶፒኩ ናሆም ይኸውልህ ትግራይ ውስጥ ማለት ነው ከህወሓት ውጪ ተጋሩ የሉም ተብላችኋል እንዴ እናንተ ሰዎች? ወይስ
በቃኛ አንዴ የሆነ ሰሞን ፍቅር ይዞን ስላበድን ማለት ነው ኤቭሪ ታይም እናብዳለን ብላችሁ ታስባላችሁ። ዜሮ ዘላረፍ ተጋሩ እኮ እንትን ያላቸው ዕውቀት ያላቸው ድርጅቶች ምናምን አሉ። እነሱ ያስተዳድራሉ። ሰልፍ አድሚኒስትሬሽን እኮ ነው ያለው ኢትዮጵያ ውስጥ። ብልጽግና ማምጣት አይችልም። ኦፍ ኮርስ አማራ ክልል እኮ ሰልፍ አድሚኒስትሬሽን ተብሎ እኮ አማራ በማን ነው? ከሌላ ከሶማሌ መጥቶለት ነው እንዴ ክልሉ እንዴ? ናው ይኸውልህ የትግራይ ህዝብ ማለት ነው ሆልድ ኦን ይኸውልህ ይሄ የምትመረቅኑት ለይጓችሁ ብላችሁ የትግራይ ህዝብ እንደማንኛውም ማህበረሰብ በሴንትራል ገቨርንመንቱ ፋኖ ካስተዳደረ አዲስ አበባ ላይ ይተዳደራል። ኦላ ካስተዳደረ ይተዳደራል። ብልጽግና ካስተዳደረ ይተዳደራል። የተለየ መብታችንን ነው የምንጠይቀው እንጂ እኛ እንደዚህ ልክ ሌላ ዓለም እንደምንኖር ወሰብ ሌላ ዓለም እንደምንኖር አይ ኖ ኖ ኖ ኖ ኖ እኛ ኖ ኢህአዲግ በሚያስተዳድር ሰዓት ኦሮሚያ ትተዳደራለች፣ ጋምቤላ ይተዳደር ነበር፣ ኤቭሪዌር ይተዳደሩ ነበር፣ እንተዳደራለን። የተለየ ላይፍ ስታንዳርድ አልተሰጠን። በሴፍቲ ኔት የምንኖር ህዝብ who the hell are you gonna tell us why ሰልፍ አድመን እንዴ የተለየን በቃ ምን አገባንኛ? ማንንም ያስተዳድር ማንንም ይተዳደር እንደማንኛውም ሰው ሞት ብቻ ነው ማንፈልገው። we don't wanna die, we had enough ሞት በቃን። ይሄ ራሳችሁ እንትን አትተዳደሩም እንትን ብልጽግና ነው የሚያስተዳድረው መጥቶ ምናምን እያላችሁኛል ማለት ነው። ምንድነው የምታደርጉን? እንደምንፈራ ህወሓት እኮ አህዳዊ ነው ትግራይ ላይ። ብልጽግና ማህዳዊ ከሆነ እንደውም ይውላችሁ ማለት እንዴት መሞከር አለበት መሰለ? የትግራይ ፖለቲካ ናሬሽን መቀየር አለበት፣ መስተካከል አለብን። እኛ የራሳችን የሆነ ኢንተረስታችንን እንጠይቃለን። ልክ እንደ ኦሮሞ ኢንተረስት እንጠይቃለን። ትግራይ ኢንተረስት አትጠይቅም፣ ጠይቃት አታውቅም። ባይዘው ከሰልፍ አድሚኒስትሬሽን ውጪ ምንም ጠይቃት አታውቅም። ትጠይቃለች። ትግራይ ጥያቄዋን በኢትዮጵያ ስር ሆና ትጠይቃለች። ጥያቄ ናቴ ህወሓት ጥያቄ፣ የማህበረሰቡ ጥያቄ ሶ ቀልዳችሁን ታቆሙና ማለት ነው እንደማንኛውም የአማራ ሪጅን ላይ ያለ ጋቨርንመንት እንደማንኛውም ኢትዮጵያ ሌላ ቦታ እንዳለ እንተዳደራለን። እኛ ማለት ነው እንትን አይደለም ሮቦት አይደለንም። ከድሮን ጋር እየተዋጋንላችሁ ማለት ነው። ጭራሽ ናሆም ምንድነው የፈለከው? ይሆና ላይክ እኛ ሰፈር እያደረግን ጀግና እያላችሁን እንድንኖር ነው የምትፈልገው? የለም እኛ ሞትም በቃ ናሆም መሞት ከፈለክ ታጠቅና ሙት ሌላ ቦታ ሙት ማለት ነው የሚለው ነገር አልገባሽም ወይ? ሎጂክ አልገባሽም። ለምሳሌ አማራ ክልል 3 የሚተዳደረው እኮ በራሱ ልጆች ነው። ግን የራሱ ታጣቂ ተዘጋጅተውለት ራሱ ዴሊብሬትሊ መንግስት አዘጋጅቶ አስታጥቆ ህዝቡን እየገደለ ነው ነው የምልሽ። ለምሳሌ ተመሳሳይ ስትራክቸር የብልጽግና ስትራክቸር ትግራይ ውስጥ ቢገባም ይሄው ነው የሚተርፈው። ልክ ኦሮሚያ ውስጥ የሚደረገው አማራ ክልል የሚደረገው ነው የሚተርፈው። ሌላ ምን የተሻለ ነገር የሚመጣል? የትኛውን ኤክስፒሪየንስ ነው ብልጽግና የአስተዳደር እንትኑ ኤግዛምፕሉን ይዞ ትግራይ ክልል የሚገባው ነው? ይሄ ነው ትልቁ ጥያቄ እንጂ እኮ ቢሆንም እኮ ሌላው ቦታ ላይ ሰላም ተደርጎ በሰላም ህዝብን እያስተዳደረ ቢሆን እኮ ምንም እኮ ችግር አልነበረም። ከቲፒኤልኤፍ ጋር እንትን የለን ፍቅር የለን። ለማንኛውም ማለት ነው የመጨረሻ ንግግር ማለት ነው እኛ ማለት ነው ለህወሓት ስንል አይሶሌት አድርገን ማለት ነው ከሻዕቢያ ጋር ሽፍታ እንደ 17 ዓመቱ ሸፍተው ማለት ነው ትግራይ ውስጥ ሞት ብቻ ምንም ነገር ትምህርት የለ ምን የለ ስራ የለ ኑሮ የለ ከዛ ሸፍታን ማለት ነው እንድንኖር ኖ ይፍተህላ ይባላል በትግርኛ። ሸፍቱና አሳዩን እናንተ ልክ ትግራይ ሸፍታ እንደምታውቀው ሸፍቱና ከማዕከላዊ መንግስት ጋር እንዴት እንደምትው አሳዩን። ትራይት ዜን ዊ ጋና ቶክ አባውት ኢኳል አይነት እናንተ ትግራይ እንዳደረገችው አማራ ሪጅን ይደረግ፣ ኦሮሚያ ሪጅን ይደረግ፣ ከዛ ዊ ዊል ሚት። አለበለዚያ ቀልዳችሁን አቁሙ። ትቀልዳላችሁ እየመጣችሁ ማለት ነው። እኛ መግቢያ መውጫተን መብላት መጠጣት አቅቶን ተዘግቶብን ኖሞር በላያችን ላይ አሜሪካ ኮንስቲቱሽን አቬኑ ላይ እምቡርምቡር እያላችሁብን ከዛ መጣችሁ እንደገና ደግሞ አሁን ተመልሳችሁ ማለት ተገልብጣችሁ አይ ትግራይ ተጸምደናል ብላችሁ ማለት በህግደፍ አድርጋችሁ በህግደፍና በሌላ ፖለቲካ ተጸምዳችሁ መጣችሁ አይ እንትን ነው የሚሻለው ኖ ትራይት እንዴት እንደሚጣፍጥ እናየዋለን። ከዛ አብረን እንጫዋለን። አለበለዚያ እንደዛ አይነት ነገር የለም እና እኔ ጦርነት እንደሌላ አካባቢ ካለ ትግራይ ውስጥም ይደረግ እንደሌላ አካባቢ። እንደ ትግራይ ግን አንፈልግም። ትግራይ እንደ ኤክስተርናል አገር ነው ያደረጋችኋት። ኢትዮጵያኖች እንደ ኤክስተርናል እንደ ውጭ ሀገር ነው ካውንት ያደረጋችኋት። መንግስት እንደ ውጭ ሀገር ነው ካውንት ያደረጋችኋት። ሁላችሁም ካውንት ያደረጋችኋት እንደ ውጭ ነው። ከዛ ደግሞ ናአዱንዝዝ የሚባል ድርጅት አለ ህወሓት። እሱ ደግሞ ጨዋታ ይጫወታል። በመሃል ህዝቡ ነው ያለቀው። ማን አዘነለት? ያዘነለት ሰው አለ?
የመለሰ ሪካቨሪ እንዲያደርግ ኬር የሰጠው ሰው አለ? ከዛ መታችሁ ማለት ነው ትግል ልታስተምሩን ትፈልጋላችሁ። ታገሉ፣ አሳዩን። የነዚህ ዓላማ ምን መሰለሽ? ብልጽግናን የሚያዳክምላቸው ኃይሎች እየፈለጉ መደገፍ ብቻ ነው። አስተዋጽኦ አያደርጉ፣ መደገፍ ብቻ። በቃ ታገሉና አሳዩን እኮ ከሰመረላችሁ ይስመርላችሁ። እኛ ግን ትናንትና ስላየነው ዋጋ ስለከፈልንበት በጦርነት የሚፈታ ችግር የለንም፣ ቅድሚያ ለሰላም ነው የምንሰጠው እያልን ነው። ገባ አይደለ? በጦርነት የሚፈታ ችግርም የለም ከመሰረቱ። ስለዚህ አንተ ጦርነት መፍትሄ ነው ብለህ የምታስብ ከሆነ ጠበንጃ ያዝና ወደ በረሃ ውረድ ነው በቃ። አጭርና አጭር ነው። አስተዋጽኦን ማታረግበትን እየደገፍ የትግራይ ህዝብ ዋጋ እንዲከፍል ለፍለጋ ይሄ ለትግራይ ህዝብ ከማሰብ የሚነሳ አስተሳሰብ አይደለም። ኦኬ እኛ ሰላም እያልን ነው። ሰላምን መደገፍ ነው ዋናው ነገር። ቴንክ ዩ። ጦርነትን እዚህ ጋር የመጨረሻ ናሆም ምን ታደርጋላችሁ መሰላችሁ? ኢህአዴግን ስትቃወሙ ኢትዮጵያኖች ኤችአር 23 ነው ምናምን የሚባል በስቴት ዲፓርትመንት ያስገባችሁት የአሜሪካ እንትን ላይ አድርጋችኋል። ስቴት ዲፓርትመንት ላይ ኤቭሪ የዲሲ ግብረ ኃይል ይሁን ምን በደንብ ስትታገሏቸው አይተናል። አይና ዊትነስ ነን እኛ አይተናል። እንደዛ ታገሉት ብልጽግና ትራይ አሳዩን። ቲክታክ ላይ አይደለም። እኔ ይቅርታ እንደው ማለት በጣም ቁጥር ሌላ ማህበረሰብ እንዳልነከብይ እንጂ በጣም ይገርመኛል። አማራ ሪጅን እንዲነፋኑ ታገሉ። ኢህአዴግን የታገላችሁትን አይነት ትግል አሳዩን። ብልጽግና ቲክታክ ላይ አይደለም የምትታገሉት፣ በአካል አሳዩን። ትግሉን አሳዩን። ተጋሩ ማለት ነው። የአማራን አራት አንደኛ ነን። ላይክ ዊ አር ላይክ 4 እጥፍ ናችሁ። እኛ ብልጽግናን የታገልነውን ሩብ አታገላችሁ አሳዩን። ከዛ እንታገላለን። አለበለዚያ ግን ማለት ነው ኤቭሪባዲ ማለት ነው ኤቭሪባዲ ትነሱና እኛን ታገሉ። ይሄ እንትን ኢንፍሉዌንስ እንድናረግባችሁ ትፈልጋላችሁ። አንታገልም፣ አትታገሉም፣ መብታችሁ ነው። ያለ መታገላችሁን እኮ አይላይክት ኢንፍሉዌንስ ማረግ እንድናረጋችሁ ትፈልጋላችሁ። ከዛ ግን you not fight in the fight እኛ የምንፋየተውን አይነት አትፋየቱትም። በዛ ደግሞ በላይ በኩል ደግሞ አንድ አለ ህግደፍ የሚባል ደግሞ ድርጅት አለ። ህግደፍ የሚባለው ደግሞ ጽምዶ የሚባል ነገር ፈጥሮላችሁ ማለት ነው። የጀቴ ፖለቲካ ማለት ነው። ሶሻል ሚዲያ ላይ እና ምናምን ሚዲያ ላይ ብቻ መሬት ላይ ማለት ነው ምንም አላየንም። ታግላችሁ ሳይ ኖ ሞር ስትታገሉ አይተናል። ከዛ በፊት ኢህአዴግን ስትታገሉ አይተናል። አሁን ብልጽግናን ታገሉት። እኛም we will like አለ አይደል? እኛም እንታገላለን፣ እንትን እንላችኋለን፣ ሰፖርት እና ብልጽግናን የሚወደው ትግራይ የለም። ንዴት አለበት፣ ቂም አለበት። ኤኒባዲ እኔ ማንም እናንተ ጠንክራችሁ ስትታገሉ ኢትዮጵያኖች እኛ እንጨመራለን። ደስ ነው የሚለን ደስ ቀጥሉ ሌሎቻችሁ። ዶልፊን እነማን ናቸው? እነዛ ግን ከሻዕቢያ ተጻምዶ እየሰሩ ያሉ ናቸው። ስማ አንድ ነገር ልንገርህ። ስለዚህ ብዙዎቻችሁ 212 አሁን ስለጣለው ሳንክሽን ይሄ ማለት ምን ማለት ነው? የኢንተርናሽናል ኮሚኒቲ ስታንድ ዊዝ ከማን ጋር ነው ያለውን? ከማን ጋር ነው የቆመው? ማንን እየተቃወመ ነው? ምክንያቱስ ምንድን ነው ብለን ማየት ነው ያለብን። አንዳንድ ሰዎች እዚህ ጋር አስተያየት ሲሰጡ ካለው ከሀገር ኮንፍሊክት ጋር ነው እያያያዙ እያወሩ ያሉት። ግን አሁን ያለው ሲቹዌሽን ለቀጠናው ጸጥታና ሰላም አደጋ ስለሆነ እንደ ኢንተርናሽናል ኮሚኒቲ የተወሰደ አክት ነው። ይሄ አክት ምንን ያመለክታል ከተባለ ብዙ ነገሮችን ነው ይሄ ነገር ተያይዞ የሚመጣው። ይሄ ፈርስት አክሽን ነው። ይሄ ፈርስት አክሽን ቪዛ ሪስትሪክሽን እና ሌሎች ሜምበሮችንም ያጠቃልላል። ኢሚዲየት ፋሚሊ ምናምን የሚለውን እንዳለ ሆኖ ማለት ነው። ከዚህ ቀጥሎ ግን አብሮ ተያይዞ የሚመጡ ሳንክሽኖች ይኖራሉ። ይሄ ሳንክሽን እንዴት ነው የሚመጣው? በምን ምክንያት ነው? እነዚህ ሰዎች አሁን የያዙት መንገድ ትክክል ነው ተብሎ ስለታመነበት ነው ወይ ተብሎ ከታሰበ ትክክል አይደለም። ስለዚህ የኢንተርናሽናል ኮሚኒቲ ስታንድ በዚህ ጉዳይ ላይ አሁን እየተራመደ ያለው ወይም ይሄ ጽምዶ ብለህ ምናምን ብለህ በጦርነት በአፍሪካ በኢስት አፍሪካ ቀጠናና በኢትዮጵያ ውስጥ ባለው ጸጥታና ደህንነት ወይም የቀጠናውን
ደህንነት አደጋ ውስጥ የሚጥል እንቅስቃሴ በዛ አካባቢ ላይ እንዲከናወን ስለማይፈለግ የአሜሪካ መንግስት የቀጥታ አክሽን በቀጣይ ሊወስዳቸው የሚችላቸው ብዙ ነገሮች ሊኖሩ ይችላሉ። እነዚህ ነገሮች አደጋ እንደ አደጋ ነው ማሰብ ያለብን። የምንሄድበት መንገድ ትክክል አይደለም። አይ ቲንክ ከዚህ በፊት ዝም የተባሉት በእነሱ አክሽን ውስጥ በብቻቸው በሚታገሉት የትግል እንቅስቃሴ ውስጥ አልነበረም። አሁን ግን የሄዱበት መንገድ ሌላ ችግርን ይዞ እንደሚመጣ በቀጠናውም ውስጥ አደጋ እንዳለው ግምት ውስጥ አስገብተው ነው። ሌሎች የተጻፉ ጽሁፎች አሉ፣ እዩዋቸው ከፈለጋችሁ። ብዙ ጽሁፎች ተጽፈዋል። አሁን ምንድነው ማድረግ ያለበት? የትግራይ ህዝብ ከዚህ በኋላ ይሄ እንደ ድርጅት የትግራይንም ህዝብ በቀጠናም ውስጥ በኢትዮጵያም የፖለቲካ እንቅስቃሴ ውስጥ አደጋ የሆነ ቡድን ነው። ይሄ ቡድን ለትግራይ ህዝብ ነፃነት ካላመጣ፣ ከትግራይ ህዝብ ጋር ቁጭ ብሎ ፖለቲካል ሶሉሽን ካልፈጠረ፣ ከኢትዮጵያ ህዝብ ጋር ቁጭ ብሎ የፖለቲካ ሶሉሽን ካላመጣ በቀጠና ውስጥ በሽብር ተግባራት ውስጥ እየተሰማራ ነው የሚል እሳቤ ስለሚኖረው እሱንና እሱን መሰሎች በውጭ ሀገር የሚገኙ በባንካቸው የሚንቀሳቀሱ ሀብቶች በአባላቶቹ ላይ በውጭ ሀገር የሚንቀሳቀሱ አባላቶችም ጭምር አደጋ ውስጥ ስለሚገቡ እንደ ትግራይ ህዝብ አደጋ አለው። ይሄንን ማሰብ ያለባችሁ እንደ ተራ ነገር አይደለም። ይሄ ነገር ከነማ ጋር ነው ኮኔክሽኑ ነው። በቀጣይ ይሄንንና መሰል ጉዳዮችን በመሰል ጉዳዮች ላይ የሚንቀሳቀሱ ሰዎች በዚህ ውስጥ ቪክቲም ሊሆኑ ነው ማለት ነው። የቪዛ ሪስትሪክሽን አለ። በውጭ ሀገር በዚህ በሽብር ተግባራት ውስጥ ከተፈረጁ አካላቶች ውስጥ በዩናይትድ ስቴትስ እና በሌሎች ሀገሮችም የሚቀጥል ነገር ይሆናል ማለት ነው። ሰውም ሳይጎዳ እንደ ማህበረሰብ ሳንጎዳ ይሄ አካሄድ ትክክል አይደለም ብሎ የትግራይ ህዝብ ሊቃወመው ይገባል። በቃ ይሄ አይደለም። በቀጥታ በሳንክሽን ውስጥ ያለ የኤርትራን መንግስት ምንም ውስጥ የሌለህን ማህበረሰብ ውስጥ አምጥቶ የነዛን ዳፋ እዚህ ላይ ለመድፋት መሞከር ትክክል አይደለም። ምን የሚሄዱበት መንገድ ትክክል አይደለም። አዋጪ መንገድ አይደለም። የኢትዮጵያ መንግስት በሚወስዳቸው እርምጃዎች የዩናይትድ ስቴትስ ገቨርንመንት በቀጥታ ላይ ይቃወመው ሁሉ ይችላል። ስለሚፈጠረው የጦርነት በቀጣይ ስለሚፈጠረው የጦርነት ሂደትም አደጋ ስላለው ሊቃወመው የሚችል ኢንተርናሽናል ኮሚኒቲ መኖር ነበረበት። አሁን ሰፖርት ነው እያየን ያለ ነው እኮ። ይሄ ሳንክሽን የሳፖርት ምልክት ነው። ከኢትዮጵያ መንግስትና ከአንዳንድ ሰላም ፈላጊ የትግራይ ህዝቦች ጋር አብረን እንቆማለን ነው የሚሉት። ሰላም ፈላጊው ማን ነው? ሰላም የማይፈልገው ማን ነው? ይሄንን ፖለቲካ ዝም ብሎ ገብቶ መንቦጫረቁ ሳይሆን ቀስ ብሎ እንደ ማህበረሰብ ማሰብ የሚጠይቅ ጉዳይ ነው እና ብዙ ነገር አለው። እነዚህ እንደተራክዩት ምክንያቱም ስታንዳቸውን ነው የገለጡት። ከዚህ በኋላ ምን ሊያደርጉ ይችላሉ? የተለያዩ ነገሮች ፍሪዝ ይደረጋሉ። ማህበረሰቡ ሊረዳበት የሚችል በኤድ ዙሪያ ብዙዎች ነገሮች ባላንስ የያዘ ከመንግስት ጋር ባላንስ የያዘ አቋም ነው የሚታየውና ፖለቲካችሁን አስተካክሉት። ፖለቲካው እየሄደ ያለበት መንገድ ትክክል አይደለም። መንግስት ችግር አለ። አዎ በሀገራችን ውስጥ ያለ ብዙ ችግሮች አሉ። ግን ቲፒኤልኤፍ እየሄደ ያለበት መንገድ ግን በጣም አደጋ ነው። ለቀጠናውም ለትግራይም ህዝብ ለኢትዮጵያም አደጋ የሆነ መንገዶችን ተከትሎ እየሄደ ስላለ ይሄ መንገድ ደግሞ በኢትዮጵያም ህዝብ የማይደገፍ ከሆነ በውጭውም ዓለም የማይደገፍ ከሆነ በትግራይም ህዝብ በአብዛኛው አብላጫ ቁጥር ባላቸው የትግራይ ህዝቦች ሁሉ አይደገፍም። 1992 ዓ.ም የህወሓት ሰዎች በሁለት ተከፍለው ነበር አይደል እንዴ? አቋም ይዘው በፖለቲካ አስተሳሰባቸው ትክክል ያልሆነ መንገድ ነው ብሎ ባመኑበት ጉዳይ ስብሰባ ሁሉ ጥለው ወጥተዋል። ብዙ ቪዲዮዎች አሉ፣ ግቡና እዩ። ምን አይነት አቋም ይዘው ነበር እነ መለስ ዜናዊ በነበሩበት ዘመን ማለት ነው። ሊጠቅም የማይችል ነገር ከታሰበ ያንን ነገር ሊቃወመው የሚችል የህወሓትም ኃይል መውጣት አለበት። በዛ ውስጥ ቢያንስ የትግራይን ህዝብ ማዳን ይቻላል። ሌሎችንም ኢትዮጵያንም ህዝብ ማዳን ይቻላል። በሀሳብ ልዩነት ውስጥ በጠረጴዛ ዙሪያ ሊፈቱ የሚችሉ የፖለቲካ ሀሳቦች መምጣት አለበት። ማህበረሰቡ ሰፈር እያደረገ ነው፣ እንደ ሀገርም ሰፈር እያደረገን ነው። ለዚህ መፍትሄ ማምጣት ካለባቸው እንደ ቲፒኤልኤፍ እንደ አንድ የትግራይ ወጣት እንደ አንድ የትግራይ ማህበረሰብ እንደ ሌሎቻችንም ኢትዮጵያዊ በዚህ ጉዳይ ላይ በጽሞና አስቦ ኦኬ እስከዛሬ የመጣንበት መንገድ ይሄ ነው፣ ይሄ መንገድ አያዋጣም፣ እኛን ሊያስጠቃን እኛን አደጋ ውስጥ ሊጥለን እኛ ላይ በሚመጣ አደጋ ሌላውን ማህበረሰብ በትኩረት እኛን እንዳያይ ሊያደርግ የሚችል ነገር ነውና ከዚህ ጦርነት በምንም ተአምር ልንወጣ የሚገባበት መንገድን እንመርጣለን ብላችሁ መቆም አለባችሁ። እዚህ ጦርነት ውስጥ ከተገባ የምናየው ጉዳይ ነው። ኢንተርናሽናል ኮሚኒቲው ስታንድ የሚያደርገው ከገቨርንመንት ጋር ነው። ክሊርሊ ይሄ መታወቅ አለበት። ይሄን ስታንድ ነው እያሳዩ ያሉት ዩናይትድ ስቴትስ ዩኤን ማለት ነው ዩናይትድ ስቴትስ ማለት። ስለዚህ እነሱ በቀጥታ
አቋማቸውን ካሳዩ ከዛ በኋላ ምን ሊፈጠር ይችላል? ትናንት እኮ ሳፖርት ስለነበራቸው ብዙ ነገሮች የተቀየሩ ከዚህ በኋላ አደጋ ስላለውና ይህን ነው ማለት እንፈልገው። ቴንክ ዩ ገረብጻና ቀጥል ግን አለው በጣም ቀደም ውጭ ስለነበርኩኝ ኔትወርክ እየተቆራረጠ አስቸግሮኝ ነው። አሁን ለሰጣችሁኝ እድል በጣም አመሰግናለሁ። እንግዲህ ብዥታ መፈጠር የሌለበት ብዬ የማስበው ቀደም ፍሬም እያልሽው የነበረው ትግራይ ላይ ብዥታ የለም። ቲፒኤልኤፍ የመሸኘት ጉዳይ ዶሚናንት ዲስኮርስ ማለት ነው። ምንም አያጠራጥርም። ለዛ ነው እየታገልን ያለነው። የአሜሪካ እንዲህ ማዕቀብ ሰጠች ምናምን ብዙ እኛ ከምናደርገው ትግል አስተዋጽኦ ሊኖረው ይችላል እንጂ ሲግኒፊካንት ነው ብዬ አላስብም። የቲፒኤልኤፍ ስርዓት ያው ራሱ ስርዓት የማስያዝ ትግል ነው እየታገልን ያለነው። ስንል ግን ኢትዮጵያ ለማዳን ወይም ለሌላ ነገር አይደለም። ራሳችን እንደ ህዝብ እንደ ብሔር ለመዳን ነው። እኔ እየገረመኝ ያለው በቲፒኤልኤፍ ጥፋት የሳበጅ የሆነ የኢትዮጵያ መንግስት በትግራይ ላይ የፈጸመው እንትን ጀስቲፋይ ለማድረግ የምትሄዱበት መንገድ ሳይ ነው። የአያና አባት ባለፈው እንዲህ ኔትወርክ ተቆራርጦብኝ ልመልስልህ ብዬ እድል ሳላገኝ ቀርቼ እንዴ እናንተ ውሃና ጨው ቀላቅላችሁ የምትበሉ ከሆነማ እኛ ህወሓትን ለመጣል እየታገልን ነው አይደል ያለነው? በዴይላይት ሰው ዘቅዝቆ የሚሰቅል ሰው በከነ ህይወቱ ከእሳት ጋር የሚጨምር መንግስት 4 ኪሎ ያለ ሳበጅ መንግስት ስርዓት ያዝ ማለት አለባችሁ። ስለ ምዕራብ ትግራይና ተፈናቃያችሁ ዋና ተጠያቂ የኢትዮጵያ መንግስት ነው። ይሄ ማወቅ አለባችሁ። የጊዜ ጉዳይ ካልሆነ በስተቀር እዳም ይከፍልበታል ነው። አሜሪካ እንዳታኮርፍ ምናምን ብለን የምንደብቀው ሀቅ የለም። አሜሪካ የኢትዮጵያ አንድነት እስከተጠበቀ ድረስ ነው ኢንተረስቷ የሚጠበቀው እንጂ ከመሃል መንግስቱ የኔ ኢንተረስትና ደህንነት አያረጋገጥም የሚሉ ብሔሮችና ብሔረሰቦች እየበዙ ሲሄዱ አሜሪካም ትገደዳለች። እንደ ዩጎዝላቪያ ቁጭ ብላ ዲማርኬት ታደርጋለች አዳዲስ ሀገሮች። ይህንን ስንል የቲፒኤልኤፍ እኛ ጋር እያደረሰ ያለው ላለፉት 50 ዓመት ያደረሰብንን ትረስተን አይደለም። ያው እየተጋፈጥን ነው። ቀን ከሌሊት ማለት ይሄ ነው። ወጣትም ሽማግሌው እየታገለ ነው፣ እያያችሁ ነው። ይህንን ግን ለማዕከላዊ መንግስቱ የሚያደርገው እስካሁን ኮምፕሊት 360 ዲግሪ ሲጅ አስፍኖ በትግራይ ህዝብ እያካሄደ ያለው ኮንቲኒየስ የሆነ ጄኖሳይድ ጀስቲፋይ ሊያደርገው አይችልም ነው። ሀቁን ነው መናገር ያለብን። ማለት እኔ በእድሜ የደርግ ስርዓት ማይቻለው የኢህአዴግ ማይቻለው እንደ አሁን ኢትዮጵያ ላይ ያለው መንግስት ሳበጅ አይቼም ሰምቼም አላውቅም። የትግራይ ህዝብ በታሪኩ በዚህ መንግስት ነው የደረሰበትና እነ አያና ምናልባት ለቲፒኤልኤፍ እንደምትነቅፉ ሁሉ ልብ ካላችሁ ለምትደግፉት መንግስትም ያው ምንድነው የሚባለው ትክክለኛ ተፈጥሮን መናገር መቻል ነበረባችሁ ባይ ነኝ። አሁን የዛንትን ማለት የመሃል ሀገሩ ሸቀጦች፣ መብራት፣ የባንክ ግልጋሎት፣ መድኃኒት በዚህ ጦርነት በቆመበት እንትን እንኳን ከልክሎ ህዝብን እያሰቃየ ያለው በምንም መልኩ በቲፒኤልኤፍ ወንጀል ጀስቲፋይ ልታደርጉታችሁ። እኛ ደግሞ የኢትዮጵያ ተፈጥሮ በትክክል በአደባባይ እየተናገር
በኢትዮጵያ ሁሉ የተሰባሰበ ብሔር ብሔረሰብ አንደርስታንድ እንዲያደርገው እንታገላለን። ያኔ ምናልባት ኢትዮጵያ አንከር ስቴት በመሆኗ ሀያል ሀገሮች ይተባበሯታል ምናምን የሚለው ያው የታሪክ ጉዳይ ነው ሆኖ ነገ እድሜ ይስጠን እናየዋለን። ምንድነው የሚባለው? እኔ እንዳሰፉ የቲፒኤልኤፍ እንዳትጠፋ አልታገልም፣ እንድትጠፋ ነው የምታገለው። ቲፒኤልኤፍ እንድትጠፋ እየታገልኩ ግን ዋናው ነገር ረስቼ አይደለም። የአቅም ጉዳይ ካልሆነ የትግራይ ህዝብ ፍትህ፣ ካሳና ሪኮንስትራክሽን ያስፈልገዋል፣ ሀገርም ታስፈልገዋለች ብዬ አምናለሁ። ምክንያቱም በኢትዮጵያ ውስጥ ለአንድ ዘመን እረፍት አላገኘም ብዬ አስባለሁ። ይህንን ነገር ሳንደባበቅ ነው መነጋገር ያለብን ለማለት ነው። ምናልባት ትንሽ ስሜታዊ ሆኜ ከሆነ ይቅርታ ጠይቃለሁ። አመሰግናለሁ። አይ ምንም አላልክም። መጠየቅ ያለብህ ነው የጠየቀው። ጉድ ቲንግ ማለት ብልጽግና ቼክ አይደረግ የሚባል ነገር የለም። ብልጽግና ቼክ መደረግ አለበት። ብልጽግና አለ እንደ ገቨርንመንት የኢትዮጵያ እና ሪስፖንሲቢሊቲ መሰማት አለበት። በደንብ ፑሽ መደረግም አለበት። እኛው ኢመርጀንሲ ስለሆነብን ነው። ከዛ አንዳንድ ነገር ግን ፖለቲካ መስራ ይሄ የትግራይ ፖለቲካ ጋር ረብጻና አይሶሌት ማድረግ መቆም አለበት ብዬ ስለማምን ነው። ከብልጽግና ጋር አሱንስ የኢትዮጵያም ሌላ ኃይልም ካሉ ኦኬ። ግን እኛ ብቻ ከሆነ እኛም ብቻ ነጥላ ነው ኢትዮጵያ የምታሰቃየን። ኢትዮጵያ ገቨርንመንትም ዘኢንስቲትዩሽኑም ምኑም ህዝቡም ምኑም ሰፖርት ያደርገዋል፣ እንሰቃያለን። ሶ we have to know how to deal ከሴንትራል ገቨርንመንቱ ጋር እንጂ ዝም ብለን ያፈጠጠ ምንም እኮ አላገኘንም። እኛ አሁን ተዋጋ ነው ብዙ ነገር አደረግን፣ የራሳችንን ይሁን አስተዋጽኦ አድርገን ምንም አላገኘንም። እሱ ግን እየቀጠለ ነው፣ ምንም አልሆነም። ሶ ካልኩሌት ማድረግ አለብን ለራሳችንም ነው። አሰፉ ቀጥይ። ኦኬ ቀጥይ። ምኑ በዚህ በእንትኑ በሚያወሩት የነበረው እኔ አውርቻለሁ። ለእንትና ሰጪው ለይኩን ነው ይኩን ነው። ቀጥል። ወሳብ ይኩን ነው። አዲስ ህወሓት ላምጣ ብለሽ አላመጣሽም? ይመልሱልሽ እንጂ አዲሶች። ጉድ ሞርኒንግ። ባንቹ ሞድ የሚሄዱት አዲሶች ሳይሆን በቃ ህወሓት እንትኖች ማለት በቃ ነው ገብቶሻል። ጉድ ሞርኒንግ ይኩን ነው። ጉድ ሞርኒንግ። ሰላም ጤና ይስጥልኝ። እንደምን አደራችሁ? እንደምን አረፈዳችሁ? እኔ ትንሽ ኮንፊውዝድ ያለሁበት አካባቢ ትንሽ የታይም ዲፈረንስ አለና ለማንኛውም ለሁላችሁም ለዛ ነው ጉድ ሞርኒንግ ጉድ አፍተርኑን እምላችሁና ሰላም ብያለሁ። ጤና ይስጥልኝ። ዋናው ነገር እኔ አንድ በእኛ ሶሳይቲ ጎድለዋል ብዬ የማቀው ማምንበት አንድ ጉዳይ ሁሌ መንግስትን የመጠየቅ መንግስትን በኃላፊነት የመጠየቅ ጉዳይ እንዘነጋዋለን። ማንኛውም መንግስት ኃላፊነት ላይ ያለ መንግስት መጠየቅ አለበት። ሁሉም የመንግስት ደጋፊ ስለሆነ ወይም ማንኛውም ሰው የመንግስት ደጋፊ ስለሆነ መንግስት የሚዘነጋቸውን ነገሮች አለመጠየቅ እኔ በጣም መሰረታዊ ስህተት ይመስለኛል። አንዳንድ ጊዜ ዝም ብለን ሲምፕሊ የመደገፍና ያለመደገፍ ወይም የተቃዋሚና የደጋፊ እናደርገውና ዓላማውን ግቡን ይስታል ብዬ ነው ማምነው። ይህንን የማነሳበት ዋናው ምክንያት ቅድም ወንድሜ ገረብፃና ያነሳቸው ነገሮች አሉ። አግሪ አደርጋለሁ ማለት ምንድነው? በእኔ እምነት አሁን ያለንበት ሁኔታ በተለይ የትግራይን ጉዳይ ማን ነው ወንድም? አንድ ሰው ማይክ ከፍቷልና ኦኬ ሓንቲ ሻዕ ፅናሕ ክስታይ ንገብር ይዘረብ ኣለኹ ጅስ ዋን ሰከንድ ኦኬ ታንክ ዩ አሁን
አሁን ይሰማል? ኦኬ አሁን ይሰማል። መንግስት በትግራይ ህዝብ ላይ እያደረሰ ያለው በደል ኖዊንግሊ ነው እንግዲህ ፐርፐስሊ እየታወቀ እየታየ the very innocent people እየተበደሉ እየተገፉ እየተራቡ እየሞቱ መድኃኒት እያጡ በቂ የሆነ የመንግስት አገልግሎት የሰብአዊ መብት በምንም በየትም አገር በየትም ዓለም መከልከል የማይቻል የመንግስት የህዝብ ተፈጥሮአዊ የሆነ አገልግሎት እየተነፈጋቸው ነው። ትግራይ ውስጥ ያለው ሁኔታ ህወሓት የሚያደርገውን ነገር ሁላችን እናውቃለን። አዎ ለዚህ ሁነኛ መፍትሄ መፈላለግ ከሚመለከታቸው የትግራይን ጉዳይ ይህንን ወደ ተሻለ መንገድ ወደ ተሻለ ሁኔታ መውሰድ የሚችሉ ኃይሎች በግልጽ እስከነ መፍትሄው እና እስከነ መፍትሄው ማስቀመጥ የተቻለ የተራ የደላላ ስራ የሚሰራበት ሰዎች በቃ አይ ታዲያ ምን ያድርግ እንዴ? መንግስት ነው ለምን አያደርግም? መንግስት ብዙ ነገሮችን የማድረግ ኃላፊነትም ብቃትም አለበት። መንግስት ነው ብለን ካመንን በትግራይ ውስጥ በመድኃኒት እጦት የሚሞቱ ሰዎች አዝሎንጋ ያ መንግስት እስከሆነ ድረስ የህዝብ መንግስት ነኝ፣ የተመረጥኩ መንግስት ነኝ፣ የኢትዮጵያን ህልውና የኢትዮጵያን ኤግዚስተንስ የኢትዮጵያን ህዝብ ህልውናን ለማረጋገጥ የተቀመጥኩ መንግስት ነኝ እስካለ ድረስ መንግስት መስጠት የሚገባቸውን ነገሮች ሳይሰጥ ቀርቶ የሚሞቱት የሚበደሉት የሚታመሙት ሰዎች የመንግስት ኃላፊነት ናቸው። ሁሉንም ነገር ህወሓት ነው ማለት አይቻልም። the same thing ሁሉንም ነገር መንግስት ነው ማለት እንደማንችል ማለት ነው። ስለዚህ በዚህ ጉዳይ ላይ እኔ I am not comparing, I am not saying አይ መንግስት ይህንን እናድርግ ይህንን አናድርግ እያልኩ አይደለም። መንግስትን የመጠየቅ ተፈጥሯዊ ኃላፊነት ግን አለብን ነው የምለው። ኢቭን ደጋፊም ሆነ እንኳንስ እንደዚህ አይነት ይህን ያህል በደልና ግፍ እየተፈጸመ አምራች የነበሩ ለራሳቸው በቅተው ለሌሎች ይሰጡ የነበሩ ሰዎች 15 የተበላሸ ስንዴ ኪሎ አጥተው በሚሞቱበት ሰዓት አይ መንግስት አያገባኝም ብሎ እጁን አጣምሮ ቁጭ ማለት ፌር ነው ወይ ብላችሁ ታስባላችሁ? በተለይ እንደግፋለን የምትሉ ሰዎች ይሄ ትክክል አይደለም። ምክንያቱም የትግራይን ህዝብ እንደ ኢትዮጵያዊ አድርጋችሁ እንደ ኢትዮጵያዊ የምትወስዱት ከሆነ ኢትዮጵያዊ ነው ብላችሁ የምታምኑ ከሆነ በየትኛውም ያለው የኢትዮጵያ ህዝብ የሚያገኘውን አገልግሎት ማግኘት አለበት። ለዚህ አገልግሎት እንዳይገኝ ህዝቡ ላይ እንዳይደርስ እንቅፋት የሚሆን ኃይል ደግሞ መንግስት በሙሉ አቅሙ ማስቆም መቻል አለበት። ይህንን ነው የማምነው። በመንግስት ደረጃ ይህንን ነው የማነሳው። ህወሓትን በሚመለከት አሁንም ከግብፃና ጋር ነው የምስማማው። እኔ ህወሓት ለዚህ ሁሉ መከራ፣ ለዚህ ሁሉ ችግር፣ ለዚህ ሁሉ ውጥንቅጥ ኃላፊነት መውሰድ ያለበት ወይም ዋናው ተጠያቂ እኔ የፒፒ መንግስት ነው ብዬ አላምንም። እንደ አንድ የትግራይ ተወካይ እንደ አንድ የትግራይ መንግስት ትግራይን ወክሎ እንደ መንግስት ቁጭ ያለ ኃይል የትግራይን ህዝብ ህልውና የማስቀጠል ኃላፊነት እስካለበት ድረስ እስከነበረበት ድረስ የትግራይ ህዝብ ያለ አቅሙ ጦርነት ውስጥ እንዳይገባ የትግራይ ህዝብ የማይችለውን የሌለውን ዝም ብሎ በጉራና ፉከራ የትግራይ ህዝብ አሁን ወዳለበት ጥፋት እንዲገባ የመጀመሪያው ኃላፊነት የሚወስደው ህወሓት ነው። ህወሓት ለመጀመሪያ ጊዜ ብቻ አይደለም በየ5 ዓመቱ በየ10 ዓመቱ የትግራይ ወጣት
ጦርነት እየፈበረከ ያለ ኃላፊነት በማይሰማው መንገድ የትግራይን ወጣት እያስጨፈጨፈ ጄኖሳይድ እንዲፈጸምብን ያደረገው ህወሓት ነው። ስለዚህ ህወሓት በአንድ ወይም በሌላ መልኩ መወገድ አለበት። ለትግራይ ህዝብ የሚጠቅም ድርጅት ኃይል አይደለም ብዬ ነው ማምነው። ህወሓት እንዳይጠፋ ህወሓት ከጠፋ የትግራይ ህዝብ ይጠፋል ምናምን የሚለው ሐሳብ በመሰረቱ እቃወመዋለሁ። ህወሓትን ማስወገድ የሚቻልበት ብዙ መንገዶች አሉ። በተለያዩ መንገዶች አሉ። እስከ አብቱ ኃይል መጠቀም በኃይልም የመጨረሻ ሪዞርቱ ህወሓት ከትግራይ ህዝብ ጫንቃ ላይ ካልተወገደ በስተቀር የትግራይን ህዝብ መከራና ሰቆቃ ያልቃል ይቆማል ብዬ አላስብም። ስለዚህ ዋንስ ፎር ኦል ቲፒኤልኤፍ ማስት ጎ። ለምንድን ነው ቲፒኤልኤፍ ማስት ጎ የምለው? ተፈትኖ የወደቀ መፍትሄ ማቅረብ የማይችል የበሰበሰ አኮርዲንግ ቱ ዜር ስቴትመንት የአመራር ስትራቴጂክ ፌይለሪቲ ወይም ውድቀት ደርሶብኛል መሪ የለኝም ብሎ ያንን የበሰበሰና የወደቀ መሪ እንደ መሪ አድርጎ ያስቀመጠ ከስህተቱ ያልተማረ መማርም የማይችል ፍጹም ደንቆሮና ፍጹም ኃላፊነት የጎደለው ኃይል ስለሆነ ዝም ብሎ የስሜት ጉዳይ መሆን የለበትም። በቁጥር በሐሳብ እንግባባ፣ እንማማር። ህወሓት ለትግራይ ህዝብ ሸክም ዕዳ እንጂ መፍትሄ ሊሆን ስለማይችል by any means possible by the way by any means possible በሰላምም በኃይልም መወገድ አለበት። ይሄ ከሆነ የትግራይ ህዝብ ይተነፍሳል፣ ያርፋል። የትግራይ ኃይሎችም ወደ አንድ መምጣት አለባቸው። የትግራይ ኃይሎች ወደ አንድ መጥተው ትግራይ የሚባል ኢንቲቲ የሚያስቀጥሉበትን መንገድ መጥረግ አለባቸው ብዬ ነው የማስበው። ለሰጣችሁኝ እድል በጣም አመሰግናለሁ። ቴንክ ዩ አላችሁ ፍሬ አለን። ይሁን ነው። ቴንክ ዩ ይሁን ነው። ቴንክ ዩ ኦኬ። እዚህ ጋር ላላችሁ 314 ሰው ዋትስአፕ ህዛዝ ሀው የተመለኻ እንድትረዱት ነበርና እዚህ ጋር ሌላ ጋር እኔ ቤት ወይም ከዚህ በፊት አሰፉ ጋር ነው አድርገናል። እንድትረዱት እስቲ ተዛረብ አለኻ በመሐርኛ ተዛረብታ ጽበዩ አምሐርኛ ንሕትፈል እሺ أنا يوعدكم ما እሺ أنا ሕክምና ኣቴኔ ርአና ኣትኩም ሓገዝ ናትኩም ፀለት እዚ ዋላ ቪድዮ ከፍተ ክሪአኩም ማ እዚ ኣፈይ እዚ ዛ ዓይነ ዝነርቀት ነበረ ናትኩም ቅርሺ ተዋህለኒ ናትኩም ፀለት ዝተደገፈኒ ና ኣፈይን ዛ ዓይነ ይቀስል ነበረን ክለይ ቅርሺ ተዋህለለ ሒዘለኒ ዘፍንጫይ ይሕዘኒ መክተፈስ ገለ የክልሎች ከፌዴራል እውቅና ውጭ ከውጭ ኃይል መገናኘት አይችሉም ነው የሚለው። ይሄንን ደግሞ መደረግ ያለበት ኢንተርናሽናል ቦርደርስ የኢትዮጵያ መከላከያ መቆጣጠር እንዳለበት ፕሪቶሪያም ላይ አንድ መከላከያ ብለን ፈርመናል። እሱ ብቻ አይደለም፣ በኢንተርናሽናል ቦርደርስ የኢትዮጵያ መንግስት ይሄንን ሰላም ማስከበር ኃላፊነት ነበረው። ከዛ ምን አደረገ የኢትዮጵያ መንግስት? እዛ የነበረው ኃይል ያለምንም ኤክስፕላኔሽን ለትግራይ ህዝብ ለጅብ ሰጥቶት ሄደ። ከዛ በኋላ ህወሓትና ሻዕቢያ አብረው መስራት ጀመሩ። ጽምዶ ያለምንም ከልካይ ያለምንም እንትን አሁን ወደ ደረሰበት ደረጃ የትግራይ ህዝብ ብሎም የኢትዮጵያም ህዝብ ጭምር ወደ አላስፈላጊ ጦርነትና ጥፋት እየዳረጉት ነው። ስለዚህ የኢትዮጵያ መንግስት በዚህ ጉዳይ ላይ እጅ አለበት፣ ተጠያቂ ነው ባይ ነኝ። አመሰግናለሁ። ታንክ ዩ። እኔ ዶልፊን ከመውጣቴ በፊት አሁን ይኩኖ የተናገራቸውን ነገሮች ላይ ሪስፖንድ ማድረግ ስለምፈልግ አንድ 5 ደቂቃ የማይበልጥ ጊዜ አንተ ነህ ተረኛ እኮ ለአንተ ነው የሰጠው። ከይኩኖ በኋላ ቀጥ ብያለሁ። ኦኬ ቴንክ ዩ። አይ ቲንክ ይኩኖ ጥሩ ፖይንቶችን ያነሳል። እንትኑንም እረዳለሁ። ባላንስ አድርጎ የሚያቀርብበት መንገድ ደስ ይላል። ግን አንድ መርሳት የሌለብን ነገር አንደኛ ታይም ላይን ማለት
ብዙ ጊዜ ጽምዶ ኋላ ላይ አሁን ቅርብ ጊዜ የተጀመረውና ወደ ሚዲያ የወጣውን እንጂ ሪል የሆነውን የጽምዶ ልክ ጽንሱ መቼ እንደጀመረ ብዙ ጊዜ ምንስት ይመስለኛል። እነኚህ ኃይሎች ባህሪያቸውን ማወቅ ያስፈልጋል። ይሄ የህወሓትን ጠልፎ ስልጣኑን ሙሉ በሙሉ ተቆጣጠረ። ከዛ የትግራይንም ስልጣን ከአንድም ሁለት ጊዜ ፕሬዝዳንቶቹን አባሮ ማህተም ቀምቶ የሰራዊት አመራርን ጭምር ፖለቲካ ውስጥ አስገብቶ የተቆጣጠረው ኃይል ዛሬ ሳይሆን ፕሪቶሪያ ተፈንድርሞ ገና መጀመሪያ ላይ የህዝብ ለህዝብ መቀራረብ መኖር አለበት ተነጋገሩ ተብሎ የተከፈተውን በር ወደ ጦርነት ለመመለሻ አሻጥር ወደ መስራት ውስጥ የገባ ነው። እሱን በደንብ መረዳት ያስፈልጋል ብዬ አስባለሁ። ከዛ ጊዜ ጀምሮ የህግደፍ ጉዳይ አስፈጻሚነት ውስጥ ነው የገባው። የራሴን ኢንትረስት ለማስፈጸም ወደ ስልጣንም ለመመለስ ከሆነ ህግደፍን መጠቀም አለብኝ፣ አብረን የኢትዮጵያን መንግስት እንወጋለን የሚል ስታንስ ይዟል። ይሄ ሞር ኢንተሊጀንስ የኢትዮጵያ መንግስት ነበረው በጊዜው። እነኚህን ነገሮች ለማስተካከል የተደረጉ ብዙ ጥረቶች አሉ። አቶ ጌታቸው ያደረጉት ኢንተርቪው የመጀመሪያው ኢንተርቪው ላይ ወደ አዲስ አበባ እንደሄዱ አይታችሁ ከሆነ እነኚህን ግንኙነቶች ማድረግ እንደተጀመረና ወደዛ አይነት አቅጣጫ እንደሚሄድ ሲታወቅ ወደዛ አትመለሱ፣ አስፈላጊ ከሆነ መውጫ ከፈለጋችሁ የመውጫ በር ራሱ ይሰጣችኋል እስከማለት ድረስ የተሄደበት መንገድ ነበር። እምቢ ብለው ነው የሄዱት። ፕሪቶሪያን ስምምነት ሙሉ በሙሉ እንደማይቀበሉ ስምምነቱ ተፈርሞ በጥቂት ጊዜ ውስጥ ነው ያሳወቁት። ስምምነቱ ጊዜ መግዣ ነው ብለው እስከ መጥራት ድረስ ሄደዋል። እዛ ስምምነት ውስጥ ያለው አሁን አንተ የምታነሳው ኢኮኖሚ የምታነሳው ድንበር ማስከበር ቢሆን ድንበር ማስከበርን ሰራዊት ስበን አስገብተን ለመምታት ወደ ጦርነት ለመመለሻ እንጠቀማለን የሚል አቋም ነው ያዙት። የተፈናቃዮች መመለስ የኛ ፓርቲ ወደ ቦታው ሳይመለስ ተፈናቃይ አይመለስም ብለው በአደባባይ የተናገሩ ናቸው። እያንዳንዱ ነገር ላይ ስታንሳቸው ወደ ጦርነት መመለስ፣ ፕሪቶሪያን ማፍረስ፣ ከህግደፍ ጋር መስራት ሆኖ ነው የታየው። ይህንን ለማስፈጸም ደግሞ ትግራይ ህዝብ ላይ ቢሆን የራሱ የህወሓት መዋቅር ላይ ቢሆን የጊዜያዊ መስተዳደሩ ላይ ከአንድም ሁለት ጊዜ ቢሆን በፌደራል መንግስት ላይ በቀጠናዊ ትስስር ሱዳን ላይ ባሉ ነገሮች በሁሉ አቅጣጫ ኢትዮጵያ ውስጥ ያለው የታጠቁ ኃይሎች ከሚሰሩ ስራ ሁሉ የሚያጠነጥነው እነሱ ከህግደፍ ጋር ሆኖ የሀገርን ሉዓላዊነት ማፍረስ ከፌደራል መንግስት ጋር መዋጋት። ይህን አቋም በያዙበት ሁኔታ ሌላኛው መረዳት ያለብህ ነገር እስካሁንም ገና ጠርቶ ያላለቀ ብዙ ሰው ነቅቷል። ግን ቲፒኤልኤፍን እንደ አዳኝ አድርጎ የሚቆጥር ቲፒኤልኤፍን እንደ ህዝብ ታጋይ አድርጎ በተለይ እነኚህን ሰዎች ቲፒኤልኤፍ ብሎ መጥራት ራሱ በሚያስቸግር ደረጃ ነው ያሉት። የራሳቸው አዲስ ካልት ነው ፈጥሮ ያሉት ቲፒኤልኤፍ ውስጥ። የድሮ የነበረው የቲፒኤልኤፍ ፓተርን አይደለም ያላቸው። ህዝቡ ዘንድ ግን ይህንኑ ባንዲራ ይህንኑ ለህዝብ ብለን ለአንተ ብለን የኛ አንተ ታጋይ ነን የሚለውን ነገራቸውን በሚሰሩበትና ከህዝብ ባልተነጠሉበት ጊዜ ድንበር አስከብራለሁ ብለህ ታደርጎ ትተህ ብትገባ ከህዝቡም ጋር ያለውን ህዝቡን መጠቀም ያደርገው ወጣቶችን እንደገና ታንክና መድፍ ፊት አቆመው ድሮን ፊት ገትረው እነሱ ስራቸውን ሊጠቀሙበት ነው ከኢሳያስ ጋር ያላቸው ስምምነት። ይህን እንዳያደርጉ ወደ እንደገና ትርምስምስ እንዳይገባ ብዙ ሰው ከሁሉም በኩል በትግራይ ብቻ አይደለም ሌላውም ይሞታል። ማህበረሰባችንም ድቀት ውስጥ እንዳይገባ የኢኮኖሚ የማህበረሰብ ድቀት ተመልሶ እንዳይመጣ ህዝቡ ተረድቶ እነሱን ማግለል እንዲችል ራሳቸውን ራሱ ታዘቡበት። እኔ አንዳንድ ጊዜ ኢኮኖ ራሴ አዱን ነው አንተ የት እንደነበርክ በአቋም ደረጃ ባለፉት 1 ዓመት 2 ዓመት ውስጥ በዚህ 2 ዓመት ውስጥ ብዙ የምታውቃቸው ሰዎች ቲፒኤልኤፍን ፕሮቴክት ያደርጉ የነበሩ እነኚህ ሰዎች እውነትም ትንሽ ተስፋ አላቸው ትንሽ ለትግራይ ህዝብ የሚያስቡና የሚሰሩ ናቸው ብሎ የሚጠረጥሩ የነበሩ ሰዎች ሙሉ በሙሉ ቆርጦላቸው ለይቶላቸው ግማሹ ወደ ትጥቅ ትግል ገብቷል ከዚህ ኃይል ጋር፣ ግማሹ ወደ ፖለቲካ ትግል ገብቷል እንደና አቶ ጌታቸው ረዳ ያለ ፓርቲ ጭምር እስከመመስረት የሚዲያ ሰራዊቱ ሚዲያው ተከፍሎ በስነ ስርዓት ይሄንን ኃይል እየተቋቋመ ነው ያለው። ኢንተርናሽናል ኮሚዩኒቲው ይሄንን ኃይል መቃወም ጀምሯል። ሰፊ የሆነ ለውጥ መጥቷል። ይሄ ለውጥ የመጣው እነሱ በሚፈልጉት መንገድ ገብቶ ወደ ግጭት የሚፈጥሩበት አቅጣጫ ባለመሄዱ የተፈጠረ እድል መሆኑን መረዳት ያስፈልጋል። አሁንም ወደ መጠነቃቂያው ደርሰናል። አሁን ከማንም በላይ የትግራይ ህዝብ ጠላቶቹ እንደሆኑ አውቋል እነዚህ ሰዎች። ይሄ ኃይል ማን እንደሆነ ሰፊው የትግራይ ኤሊት፣ የተማረው ማህበረሰብ፣ ውጭ ሀገር የሚኖረው ህዝብ፣ የፖለቲካ ተቃዋሚዎች፣ የታጠቁት ኢቭን ዛሬ ላይ እነሱ ሰራዊት ነው ብለው ይዘውት ያሉ ጠርንፈናዋን የሚሉት ወጣት ያውቃል ማን እንደሆኑ፣ ከማን ጋር እንደሚሰሩ። ህግደፍን ተሸክመ
የትግራይን አሮጊት እናቶችን እያሰርክ ወጣት ትንንሽ ልጆችን ከትምህርት ቤት እያፈንክ የምትወስድበት ሰራዊት መሳሪያ ይዞ አብሮ ያለው ማያ ይመስላችኋል? ያያል፣ ይታዘባቸዋል፣ ይሰማል። ሚዲያ ላይ መጥቶ ያለፈው 1 ዓመት ውስጥ የነበረው ለውጥ አሁን እንደ እሳት ሰደድ በፍጥነት የሚሄድበት ጊዜ ነው። በዚህ ሰዓት ይሄን ግሩፕ ለይቶ ይሄ ግሩፕ እውነተኛ የቲፒኤልኤፍ አጀንዳ የህዝብ ትግልም ያልያዘ የትግራይን ህዝብ ደግሞ ጠላት ከሆነ ከህግደፍ ጋር ቆሞ ኢትዮጵያንም የትግራይንም ህዝብ መጠቀሚያ ማድረግ የሚፈልግ ነው ብለው የወጡ አሉ። የሚያመቻምቹና አጥራ የቀሩ አሉ። ምን አባ ገባ ስለ ህግደፍ? አንተ ስለ ትግራይ አታወራም እንዴ? እናትህ ትበዳና ቆማ ኦኬ ችግር የለው እና እነኚህ የጠራ አቋም ባለው ከትግራይ ህዝብ ውስጥ በወጣ ኢንተርናሽናል ኮሚኒቲ ዛሬ እያወራን ያለው ኢንተርናሽናል ኮሚኒቲ ለረጅም ጊዜ የዳተኝነትን ቦታ ይዞ ቀጥሏል። ኢንተርናሽናል ኮሚኒቲ አንተምተው ነበር የሚለው አሁን አንተምተው ትቶ የአሜሪካ መንግስት ግልጽ በሆነ ሁኔታ የትግራይ ህዝብም ጠላት ነው ይሄ አካል። ቲፒኤልኤፍን ብሎ አይደለም የጠራቸው፣ ቲፒኤልኤፍ ውስጥ ያለ ጽንፍ ናቸው። ይሄ ቲፒኤልኤፍ ውስጥ ያለ ጽንፍ ጋር የሚሰራ ቤተሰብ ከነሱ ጋር የሚጎዳኝ አብሮ የሚሰራ ቪዛ መከልከል ከዛም በዘለለ አቅማችን በሚችለው የትግራይን ሰላም ለማስመለስ ስንል እንሰራለን ብለዋል። ይሄ ድንቅ የሆነ አካሄድ ነው። ትግራይ ህዝብ እየሄደበት ያለ ኢትዮጵያ ህዝብ እየሄደበት ቀጠናው ኢንተርናሽናል ኮሚኒቲ ይሄንን ጽንፍ የያዘ አካል ማስወገድ አለበት። ይሄንን አካል ወደ ህግ ማምጣት ከተቻለ ደግሞ ከኢትዮጵያና ከትግራይ የፖለቲካል ሴንተር ውስጥ ማውጣት ነው ያለበት። ይሄ ሰላም ለማምጣት የፕሪቶሪያ ስምምነት ላይ የተቀመጡ የተፈናቃይ መመለስ የህግና የፍትህ ሂደት እንዲደረግ የአወዛጋቢ መሬቶች በህገ መንግስታዊ ሂደት እንዲፈቱ የትግራይ ሪፕሬዘንቴሽን በፖለቲካ ውስጥ እንዲኖር የተቀመጠውን ፋት ላይ ኬንያም ላይ የተደረገውን የሞዳሊቲስ አግሪመንት ወደፊት ለማምጣት እንቅፋቱ ህግደፍ የመለመለው ከህግደፍ ጋር የተስማማ ለህግደፍ የዘመተ ጽምዶ በሚባል ስትራክቸር ውስጥ የገባ ጽንፈኛ የሆነ ቲፒኤልኤፍ ውስጥ ያለ ኃይል አለ። ይህንን አጥርቶ ጠላቴ ነው ብለው እየለዩ የትግራይ ልጆች አሉ። ጀግናች ናቸው፣ እነኚህ የሚያውቁ ናቸው። ያልነቁ ደግሞ ስቲል መስሏቸው የድሮ ቲፒኤልኤፍ የድሮ ጥንት ትግል የህዝባዊ እንቅስቃሴ የሚመስላቸው አሉ። እነሱ እየነቁ እድል መስጠት ጊዜ መስጠት ያስፈልጋል። ከዛ በተረፈ ግን የነሱ የጥቅም ትስስር ውስጥ ያለ የነሱን ዓላማ ሀገር አፍራሽነትን ሆን ብሎ የሚያስፈጽመው አካል ደግሞ ከነሱ እኩል ነው ብሏል የአሜሪካ መንግስት። ነው ይስማማሉ። ከነሱ እኩል ነው፣ ከነሱ እኩል እርምጃው ይመለከተዋል ብዬ አስባለሁ። እና በዛ ደረጃ ብታዩት ለማለት ነው። ይኩኖ ድንቅ ውይይት ነበረን ብዬ አስባለሁ። ተያይዘው አሁን ለጠየቀ ጥያቄ አንድ የረሳው እኔ ቆይ ፖፑላር ያለ ጊዜ ልጠይቀው አንዴ ለሱ ነው የምጠይቀው ጥያቄ ብቻ ነው። የትግራይ አሁን ላለው የቲፒኤልኤፍ እዛ አካባቢ የፌዴራል መንግስት ተሳትፎ ወይም ከነበሩ ጊዜያዊ አስተዳደሮች ጋር አብሮ በመስራትና የክልሉን ጸጥታና ደህንነትን ዛሬ ባለበት ደረጃ አቋም እንዳይኖረው የቲፒኤልኤፍን ኃይል ከሌሎች የትግራይ ቲፒኤልኤፍን አቋም ከሚቃወሙ አካላቶች ጋር በመሆን በክልሉ ላይ ጸጥታንና ደህንነትን ከማስፈን አኳያ ሌላ ፓራላል የሆነ ተግደርዳሪ ኃይል ማቋቋም አይቻልም ነበር ወይ? ምክንያቱም አንደኛ በዚህ በድንበር ማስከበሩ ምክንያት ወደዛ በመግባት አንዳንድ ነገሮች ደጀንም በተወሰነ ደረጃ አሁን ይሄ ለትግልም የወጡ ወጣቶችም ከዛው አካባቢ ነው የወጡትና ማህበረሰቡን በዛ ደረጃ በተለያየ መንገድ ከማህበረሰቡ የወጡ ወጣቶችን በሌላ መንገድ በድጋፍ በማደራጀት ለዚህ ኃይል እንደዚህ አይነት አቋምና እንደዚህ አይነት አቅም ይዞ እንዳይወጣ ለማድረግ ያን መስራት አይቻልም ነበር ወይ? እርሊ በነጌታቸው ጊዜም በሌላ ጊዜ ለምንድነው በማማከርስ ደረጃ ያልተሰራው? ለምንድነው በየጊዜው አቅማተው የሚባረሩ ጊዜ አስተዳደር በክልል ውስጥ እንዲፈጠሩ የሆነበት ምክንያት ምንድነው? ምክንያቱም በእነሱም በማባረር ነው የተወሰነው። ጥያቄ ገብቶኛል፣ ግን ጥያቄ የተመሰረተበት ከዚህ በኋላ ምን ይደረግ ምንድነው እንዲወሰድ የታሰበው? ምክንያቱም እሱን ባለድርሻ አካላትን ማነጋገር ይሻላል። የተፈጠረውን ነገር በተመለከተ ግን አንተ ያየኸው መንገድ አሁን ቲፒኤልኤፍ ውስጥ ያለው ይሄ ጽንፈኛው አካል በጣም እንደተጠናከረ አድርገህ ያቀረብክበት መንገድ እኔ ትክክል አይመስለኝ። ሪያሊቲ ይሄ አካል ብቸኛ ሊያዋጣው ሊያተርፈውም የሚችለው ብቸኛ አካል ብቸኛው አቅሙ የትግራይ ህዝብ ነው። ያንን አጥቷል። ያንን በሂደት በፍጥነት ደግሞ እያጣ ህዝቡ እያወቀው ማን እንደሆነ እያየ ነው።
ምንም ያህል ህግደፍ ምንም ያህል አፋብን ምንም ያህል ተሰብስበው ሊያስጥለው አይችልም። የትግራይ ህዝብ ጋር ግልጽ የሆነ ማንነቱ ታውቆ እንዲህ አይነት ግልጽ የሆነ ጠላትነቱን ያሳየበት በስራ በንግግር የገለጠበት ብዙ መንገድ አለና ይሄ ነው አቅሙ መዳከም ማለት። ይሄ ነው ትክክለኛ ባለድርሻ የሆነው ህዝብ፣ ትክክለኛ ባለድርሻ የሆኑ የፖለቲካ ኤሊቶች፣ ታጣቂዎች በግልጽ ፊት ለፊቱ መቆም የሚችሉበት። እዚህ ቦታ ላይ ስታደርሰው የሚያስፈልገውን እርምጃ ብትወስድ ከህዝብ ጋር ተረጋግተህ ስለሆነ ነው። በፌደራል መንግስት በክልሉ እኮ እኔም አንተ በመናገር ፌደራሉ ነው እየነገርኩ ያለሁት። ፌደራል መንግስት በፌደራል ደረጃ አይደለም በክልሉ ደረጃ ነው። የጠየቀውን ጥያቄ እየመለስኩኝ ነው። አንዴ ገባኝ። ክልሉ ላይ ይሄንን ያህል አቅም ይዞ ከሌሎችም ጋር ጽምዶ በመፍጠር ዛሬ ወደ ጦርነት እስቲ ቆይ እየነገርኩ ያለው አይቻልም ነበር ወይ ነው ጥያቄ ነው። አይ ደክመዋል ብሎ እንዲሁ ዝም ብሎ የእንትን ማውራቱ ፖፖላሪ ቤታ ባለው መልስ ቢሰጠው ወደፊትም ለወደፊታችን እንኳን መፍትሄ ታመጣላችሁ ብለን ስለምን ፖፖላሪ ሰው እየተናገረ ነው በላይ ላይ ነው አይደለም የምታወራው ነገር በቃ ህወሓት ሪሌቫንት ነው እያልክ ነው እየተናገርክ ያለው። አቅም ስለፈጠረ መሰለኝ በኢንተርናሽናል ኮሚኒቲ ጭምር ማዕቀብ እየተጣለበት ያለው ሀገሪቷ ስጋት ነው ተብሎ አይደል እንደሚታሰበው በዛ ደረጃ ተናገር ለማለት ነው። የትግራይን ህዝብ ሰላም ያጓድላል ነው የተባለው። ሀገሪቷ ስጋት ነው ያለ ሰው የለም። ማዕቀብ አይደለም የተጣለበት፣ የቪዛ እገዳዎች ናቸው የተደረጉት እሱና አብሮ አበሮቹ ላይ። አቅሙ የነበረው የህዝብ ወገንተኝነት አድርጎ ህዝብ ስር ተደብቆ ነው አቅም የሚያመነጨው እንጂ ህግደፍ ለሱ አቅም የሚሆንበት ምንም መንገድ የለም። ዛሬ የተሰጠው መግለጫ ከትግራይ ህዝብ የተለየ ኢቭን ከቲፒኤልኤፍ ውስጥ ጽንፍ የያዘ አካል እንደሆነ አድርጎ አስቀምጦታል። ሶ ይህንን በግልጽ ማወቅ ያስፈልጋል። አቅሙ ወደ ላይ ነው ወይስ ወደ ታች ነው እየወረደ ያለ የሚለውን ያንተ ግምገማ የተሳሳተ ነው ብዬ ነው የማስበው። ሁለተኛ መጀመሪያ ላይ እሱ ለግጭት በተዘጋጀበት በደገሰበት ሰዓት ላይ ተንደርድረህ ገብተህ ግጭት መፍጠር ማለት ራስም ላይ አካባቢው ላይ ያለው ማህበረሰቡም ላይ ትልቅ ጉዳት የሚደርስበት ጊዜ ነበር። እርምጃ የምትወስደው በፖለቲካ፣ በስነ ልቦና፣ በአሰላለፍ የሚያስፈልገውን ያህል መፍረክረክና ህዝብ ግልጽ የሆነ ማንነቱን አይቶ አንቅሮ በተፋው ሰዓት ላይ ነው እንጂ እሱ ህዝብን አሳምኖ አታሎ አቅራቢያው ላይ ያሉትን ዝግጅቶች አድርጎ ኢንተርናሽናል ኮሚኒቲ ስቲል እንደ ሪዝነብል አክተር በሚታይበት ሰዓት የምታደርገው ለሌላ ጫና አሳልፎ ይሰጣል። ስለዚህ የሚደረገው ትግስት ዋጋው እየታየ ፍሬው እየታየ ነው። ጥሩ ፍሬ አፍርቷል። ኢንተርናሽናል ኮሚኒቲ ግልጽ ማንነቱን አውቆ ጥፋተኛው አካል ማን እንደሆነ የሚያመላክት ጫና ማድረግ ጀምሯል። የትግራይ ህዝብ ግልጽ ማንነቱን አውቆ አሮጊት እናቶቹ ጭምር እየታሰሩበት እያለ በግድ ግፋያ እየተደረገበት የሂትለር አይነት ዘመን ህግ እየታወጀበት መታገል ጀምሯል በትጥቅ ጭምር። እዚህ ቦታ ላይ ከደረሰ በኋላ የምታደርገው ከህዝብ ጋር ተባብረ ከዓለም አቀፍ ማህበረሰብ ጋር ተባብረ ይህንን አካል የማጽዳት የማስተካከል ስራ ነው። በዚህ ደረጃ እንጂ ልታገኘው የምትፈልገው ስቲል እያደናገረ ባለበት ሰዓት ሄደህ የምትገባው የችግሩ አካል ሞር ህዝብ እንዲጎዳ መፍትሄም ደግሞ ዘላቂ እንዳይሆን ያደርጋልና ይሄ በጣም ስማርት የሆነ ዲሲዥን ሜኪንግ ነው ብዬ ነው የማስበው። ፍሬው ደግሞ እንደምታየው ዛሬ አሜሪካ ያወጡት መግለጫ ብቻ ሳይሆን ነው በሳንጆ የተናገሩት ብቻ ሳይሆን ኢዩ የተናገረው ብቻ ሳይሆን የትግራይ ህዝብ ድምጽ ነው ሞር መስማት ያለብን። የእናቶች ድምጽ ነው። ጦርነት ብቻ ነው የምታመጡብን፣ አንፈልግም የእናንተን ጦርነት፣ ልጆቻችንን ወስዳችሁ ፈንጂ ረጋጭ አታረጉም ለህግደፍ የሚል ድምጽ ጎልቶ ወጥቷል። አሜሪካ ላይ ዩሮፕ ላይ ወጥተው ወጣቶች ጤነኛ አእምሮ ያላቸው ቲፒኤልኤፍ የትግራይ ህዝብ ሞቶ ቲፒኤልኤፍ ትዳን የሚሉ መደናቆር ሳይሆኑ ጤነኛው ህዝብ ወጥቶ ይህንን ፕሬሸር የሚያደርግበት እድል ተፈጥሯልና ለዚህ የተከፈለ ዋጋና ትግስት አድርገው የሚያዩ ሰዎችም አሉና እይታህን መነጽሩን ብታስተካክለው ታየዋለህ ለማለት ነው። ቴንክ ዩ። እኔ በቃኛል። አሜሪካ ግን ከኢትዮጵያ ተብራለች ብለህ ነው የምታስበው? አሁን ትራምፕ የተናገረው ሰምተዋል አይደል? አያና ስለ ግብጽ የተናገረው ግብጽ እየተጎዳች ነው፣ ከግብጽ ጋር ሆነን እንሰራለን፣ ከዚህ በፊትም ድርድር አድርገን ነበረ እሱ እያላቸው እናደራድራችኋለን፣ እናስማማችኋለን ይላቸዋል። እስቲ እንዴት አድርጎ እንደሚያደራድራቸው እናያለን። እሱ በውሃ ጉዳዮች ላይ በቀይ ባህርና በአባይ ግድብ ዙሪያ ያለ የኢንተርናሽናል ድርድር ነው። ይሄ ኢትዮጵያ ውስጥ የተፈጠረን አሰቃቂ ጦርነት መልሶ ለመድገም የሚፈልግን አካል ያወገዙበት ለይተው ያወገዙበት ከትግራይ ህዝብ ኢቭን ከቲፒኤልኤፍ በከፊል ከኢትዮጵያ መንግስትም በተለየ ሁኔታ ይህንን አካል ነጥለው
ከነግብረ አበሮቹ ያወገዙበት ሂደት ነውና ይሄ ግልጽ የሆነ የሚያስፈልግ አይነት እርምጃ ነው። ሌላኛው ኢንተርናሽናል ሪሌሽንስ ከግብጽ ጋር ያለ ከሳውዲ ጋር ከዩኤኢ ጋር የሚደረግ ከአሜሪካ ይሄ ኢንተርናሽናል ሪሌሽንስ ነው። እሱ ሌላ ዲፕሎማቲክ ታይ ነው። ይሄኛው ኢንተርናል ኮንፍሊክትን የሚፈጥር ከቴሮሪዝም ላይ የተነሳ በስምምነት የተነሳበት ስምምነት ነው። በፕሪቶሪያ ስምምነት ነው ከቴሮሪዝም የተነሳ አሁን ቴሮሪዝም ላይ ተመልሶ ለመግባት እየተንደረደረ ያለ ዲስ ታይም ደግሞ በኢትዮጵያ ፓርላማ ሳይሆን የአሜሪካን መንግስት ተጨምሮበት ወደ ቴሮሪዝም ሊስት የመመለስ እድሉ እየሰፋ ያለ ህዝብን በማሸበር ላይ ያለ የአሸባሪነት ህግን ያወጣን አካል ነጥሎ የመምታትና ለህዝብ የማጋለጥ ስራ ነው። እንትን ግን አሁን በእናንተ በፌደራል መንግስት እናንተ ስላችሁ ደጋፊና አያና የብልጽግና ነው አይደል? በእናንተ በመንግስት አልደግፍም ብልጽግና የምር ኧረ አልደግፍም ይሁንልህ። ኤኒዌይስ እንዴት ነው የምታዩት? አሁን ጀምር ታውቀዋለህ። ለምን ነው ተደጋፊ የሚያዩት? መደገፍ ሲጀምር ቲክታክ ውስጥ ያለው ወይስ ናንተ ዶልፊን ማሃይም እሺ ሞሩ ሚታረግ ሞሩ ባኒ ሚታረግ ስም ባኒ ታረገዋለህ ሆድህ ሳይጠግብ። ስም ባኒ ነው፣ ሆድህ ግን እስካሁን አልጠገበም። ኤኒዌይስ አያና አሁን እዛ ያለው መንግስት ሽፍታው መንግስት ህጋዊ ነው ለእናንተ? የትኛው? አሁን ትግራይ ውስጥ መንግስት ነኝ ብሎ የሚጠራ ለራሱ የምን መንግስት ነው? እንኳን ለኛ ለራሱ የሚያፍርበታል። ውዝፍ ዝፍዝፍ የሚባል አለ እንዴ? 6 ዓመት በፊት በወንጀል ያውም ደግሞ ወንጀል መሆኑን እኮ አምነህ ይፈረምክበት። ምን ልልህ ፈልጌ መሰለህ? አይደለም እንጂ አይደለም፣ ሃይጃክ ነው ያደረገው። ሁለት ምርጫ አለ። በጀት ደብድበህ በመድፍ ሄደህ በታንክ ሄደህ ትቀማዋለህ ወይስ በሲስተሚክሊ ከህዝቡ ሲስተም ተገፍቶ ኢንተርናሽናል ኮሚኒቲም ተባብረህ ሆ ብለህ የምታስወጣውን የጋራ ስራ ታደርገዋለህ ነው። ቢኮዝ እንትን ከሄድክ በጦርነት እሱ የሚፈልገው ሲመኝ ሲለምን የነበረው እየተኮሳችሁ ነው። ቢኮዝ የራሱ የሚያውቃት እሷ ናት። ገብቷል። ወጣቶችን አሰልፎ ሬሳ አሳይቶ ምናምን የሚነግዳት የኖራታለች 50 ዓመት። እሱን ነው የምታደርግለት ወይስ ሲስተሚክሊ ከህዝብ ልብ ከኢንተርናሽናል ኮሚኒቲ በኃይልም የሚያስፈልገውን ነገር ከዛ ጋር ኮራቦሬትድ የሆነ ኦርጋናይዝድ የሆነ ነገር ነው የሚሰራው? አያና ፕሊዝ ዌት፣ አንተ ማውራት የለብን፣ እኛንም ፋይት ማድረግ ያለብን። አያና ከማን ጋር ነው የምትፋየው? የተከፋይ ነው ምንድነው? እንትን አለህ እንዴ? የቀና በላለህ ይሰጣል። ባኔ ሲገባ ፖፖ የሚከፍትበት አንተ አሸባብ ዝበል ፖፑላሪ። እኔ ከዶልፊን ጋር ፋይት አደርጋለሁ። ለምን እየወጣው ስለሆነ ጥሩ ሰዓት ላይ ታረጋለህ? ቆይ አንድ ጊዜ ከአያና ጋር ጨርስ። አያና እስቲ ከባሉካው ጋር ልነጋገር አንዴ። ባሉካው የማይከበርበት ቤት እኮ ነው ይሄ ቤት። እስቲ ሚት አድርጎ አንዴ። አዎ ፖፑላሪ ባለቤት የማይከበርበት መስጠት አለብህ። ቅድምማ እንትን ስኬፕ አድርገህ እኔን ከሻኛ እና ከዳቪድ ከረሚላ ይቆረጣል። ምን እንዳለ ታውቃለህ? አንተ ፖፑላሪ ማይ ሙታ ሽማግሌ ካርቶ ተሸካሚ አንድ ጊዜ ለሁለታችሁ ሰጣችኋለሁ። ቆይ እኔ እኮ እየወጣሁ ነው፣ ተሰናብቼ እኮ ባሉካውን አናግሬ እየወጣሁ ነው። እችን ግን ይኸውልህ አንተ ሎካል ነው ባልከው ተራ ነው ባልከው እሳቤ ውስጥ የአሜሪካ መንግስት ግን በኢትዮጵያን ገቨርንመንት ሀብ ጥሩ ነው። በቃ እሺ፣ ትክክል ነህ። እስቲ ልጨርስ አንድ ጊዜ። ስማ አያና፣ አሁን እዛ ሽፍታው ትግራይ ውስጥ ያለው ሽፍታ ቲፒኤልኤፍ ብሎ ራሱ የሚጠራው ማለት ነው፣ ወደ ሰላም እንደራደር፣ ወደ ሰላም እንምጣ ካላችሁ ባለፈው እንትና ኦሉሴጉን ኦባሳንጆ ማነው ስሙ እንደላካችሁት በቃ ወደ ቴብል እንምጣ ቢላችሁ እናንተን የምትፈልጉት ቢያደርግላችሁ እነሱ እንደ መንግስት ኮንፊርም ታደርጉታላችሁ? አንተ አንድ ጥሩ ጥያቄ፣ አንተን ጥያቄ በጥያቄ ልመልስልህ ዶልፊን። አሁን አንተን 1000 ብር አበድረኝ አልኩ። እዛ ተነጋግረን 1000 ብር አበደርከኝ። ከዛ 1000 ብርህን ከጄህ ከዛ በኋላ እንደገና ዶልፊን 1000 ብር አበድረኝ ብለህ የመጀመሪያውን ብድር ክፈል ነው ብትለኝ ወይስ ታበድረኛለህ? እንደገና ክፈል ነው ብለህ ኦልሬዲ ተነጋግረህ ተስማምተህ በዓለም አቀፍ ደረጃ በጋራንቶር ፊት የፈረምከው ስምምነት አለ። ኖ እሱ አይደለም እሱን አስፈጽም። ሌላ ስምምነት ቆይ እነሱ አሁን ፕሪቶሪያ አስፈጻሚ ሆኖ ቢመጡ እናንተ አክሰፕት አድርጉታላችሁ ወይ?
እስቲውል እነሱ ፕሪቶሪያ አስፈጻሚ ሳይሆን ፕሪቶሪያን ለማስፈጸም ዝግጁ ከሆኑና ወደ ፕሪቶሪያ ስምምነት ከተመለሱ ምንም ምርጫ የለም እኮ ከተመለሱ ይሄ በቀላሉ የትግራይ ህዝብ እነሱን ከስልጣን ለማስወገድ ሙሉ አቅም ያገኛል ማለት ነው። የጦር መሳሪያ ይፈታሉ ሙሉ በሙሉ። ይቅርታ አድርጉልኝና አያናና ዶልፊን የምታደርጉት ንግግር ራሱ ፌክ ነው እኮ። አያናና ዶልፊን መነጋገር የለባችሁም። እኔና ዶልፊን መነጋገር ያለብን ትግራይ ላይ የመሸገው ናውጣ ድሮም አንተ ክብር የለህም። ባኔ የምትባል ሰውዬ በመሀል የገባ ነው። እኔ እያልኩ ያለው አሁን ገባ። አሁን እናንተ የምትፈልጉት እንጂ ለህዝብ የህዝብ ጥቅም ወይ የህዝብ ፍላጎት ምንድነው አይገባችሁም፣ አያስፈልጋችሁም። አዎ እስቲ ያዝልኝ እዚህ ጋር ኖ ቆይ ላስረዳ። የህዝብ ፍላጎት እኔ ዓላማችን መበቀል ነው። ስማኛ ቆይ አልንገርህ አያና ዓላማችን እነ ሞንጆሪኖ እና ደብረጽዮንን መበቀል ነው። ብዙ አላረዝም፣ 2 ደቂቃ ብቻ። አሁን የጠየቁ አውቄ ነው የጠየቁ መልሰልኛል። የውስጥ ገባ። አንተ ትግራይ ውስጥ ያለው ለኔ ሽፍታ ፕሪቶሪያ ቢያስከብርልህ የፕሪቶሪያ አንተ የምትፈልገው እነሱ የሚፈልጉት አድርጋችሁ ብትስማሙ የትግራይ መንግስት ሌጂቲማይዝ ታደርጋላችሁ። የትግራይ መንግስት ነው ብትስማሙ አይደለም ቢተገብር ለአንተ መስማማት መሳሪያ መፍጠት ነው አይደለ? ቆይ አይደለም ተስማምተናል። ኦልሬዲ 10 አንቀጽ ነው ብለሃል። ቆይ አንዴ እንዴ በመሀል ለምን አስገባችሁ? አሁን ዶልፊን ተስማምተናል ኦልሬዲ። የኢትዮጵያ ፌደራል መንግስትና አይደለም መሰለ ቃል በቃል ልድገምልህ ያልከኝና ከዛ በኋላ ትቀጥላለህ። ምንም ችግር የለም። እሺ እንደውም ከፍ በለው ወደ ላይ ምን አልከኝ መሰለ? እግዚአብሔር ከፍ ያድርግ። አሜን። ፕሪቶሪያ ተስማምቶ ዲስአርማመንት ከፈጸመ የፕሪቶሪያ ውልን ሁሉንም ካረገ ምን ፈልጋለሁ ከዛ በላይ አልከኝ። ዳሚንስ ሌጂቲማይዝ ታደርገዋለህ መንግስቱን ማለት ነው። እንደ መንግስት ትቀበለዋለህ ማለት ነው። ዳሚንስ ለትግራይ ህዝብ ቆይ አንዴ እኛ ከእናንተ ጋር ተስማማ፣ ከአሜሪካ ጋር ተስማማ፣ ከጂኒጃንካ ጋር ተስማማ፣ እኛ እሱ ለኛ ይሄ አሁን ሽፍታው መንግስት ለኛ አጥፊያችን ነው እንደ ህዝብ ነው የምለው። ገባ? ከማንም ጋር ቢስማማ ማለት ነው። እንደ መንግስት አይደለም ወንጀለኛ ስለሆነ ወደ ፍርድ ማቅረብ አለበት ነው የምንለው። እናንተ ግን የእናንተ ጥቅም ብቻ ይከበርላችሁ እንጂ I don't think you guys care about the people ያልኩ ምክንያት ይሄ ነው። ምክንያቱ የእናንተ ጥቅም ነው የምትመዙት እንጂ እናንተ ይህንን ከተደረገላችሁ እናንተ የምትፈልጉት ከተደረገላችሁ እንደ መንግስት ሌጂቲማይዝ ታደርጋላችሁ። ስለዚህ ትቀጥላላችሁ። ህዝቡ አሁንም አቢዝ እየተደረገ ይቀጥላል ማለት ነው። ስለዚህ የእናንተ ጥቅም ነው እየፈለጋችሁ ያላችሁት። እናንተ የምትፈልጉት ስላላረገላችሁ ነው እስካሁን እንትን ያላችሁ ያላችሁት እንጂ ቢያደርግላችሁ ታስቀጥሉታላችሁ ማለት ነው። ይጓሄድ ነው እዚህ ላይ በልዩነት እኔ ጠየቅኩ። አያና ነው እንዴ? እኔ እየጠበቅኩት ነው እኮ እስኪጨርስ ማይክ አስይዞኝ ነው እያወራ የነበረው። ሁለት ነገር ልንገርህ። አንደኛ ያው እናንተ ስትል እንደ መንግስት እንደ ኢትዮጵያ ነው እያልክ ያለው እረዳሃለሁ። እንደዛ ቅድም በመለስክልኝ ደረጃ ነው። ብልጽግናም ብትለው ብዙ ችግር የለውም። ኦኬ እንደ ብልጽግና እረዳሃለሁ። የፌዴራል መንግስቱ ከፕሪቶሪያ ስምምነት ከቲፒኤልኤፍ ጋር የተስማማበትን ሲያከብር አንደኛ ሌጂቲሜሲ የሚባለው ነገር ይነሳል። አንተ አሁን የምትለው ሌጂቲሜሲ ትሰጡታላችሁ የምትለው የፕሪቶሪያ ስምምነት ሌጂቲሜሲ አይሰጠው ማለት ሌጂቲሜት መንግስት የትግራይ መንግስት ነህ ማለት አይችልም። ገብቷል? መደረግ የሚችለው በፕሪቶሪያ ስምምነት መሰረት እኔም ማምንበት የፌዴራል መንግስቱም የሚሳተፍበት ወይም ደግሞ እነ ስምረት ሌሎቹም ፓርቲዎች የሚሳተፉበት ጊዜያዊ መንግስት ነው ማቋቋም ቢቻለው ትግራይ ላይ። ሌጂቲሜት መንግስት ነኝ ብሎ አሁን ውዝፍ ምናምን የሚለውን ያነሳል። በፕሪቶሪያው ስምምነት ራሱ ቴኬር ያደርገው ይሄ ይቀራል ማለት ነው። የፌዴራል መንግስት የተስማማበት የጋራ የሆነ ጊዜያዊ መንግስት ነው የሚቋቋም። ያ ጊዜያዊ መንግስት የመጀመሪያ ስራው በ30 ቀን ውስጥ ሙሉ የጦር መሳሪያ የሚባሉት መፍታት ነው ሙሉ በሙሉ። ከዛ በኋላ ወደ ዲሞቢላይዜሽን ኤንድ ሪኢንቴግሬሽን ፕሮሰስ ውስጥ ነው የሚገባው። ይሄንን ፕሮሰስ የሚቀበል ከሆነ ከዛ በኋላ በህዝብ ምርጫ ስምረትም ተመረጠ፣ ባይቶናም ተመረጠ፣ ጌታቸውም የተመረጠው ሰው ወደ ስልጣን ይመጣል በምርጫ ማለት ነው፣ በህጋዊ ምርጫ። እስከዛ ድረስ የሚኖረው ግን ኢንተረም ገቨርንመንት ነው። ኢንተረም ገቨርንመንት ውስጥ ደግሞ የፌዴራል መንግስት ፓርት አሉ። በዚህ በኦሪጂናል ስምምነቱ ተስማምቶ ከመጣ
የመጀመሪያው ሌት ጎ የሚያደርገው ነገር አሁን አለ የሚለው መንግስት ሌጂቲሜሲውን ያነሳል ማለት ነው። ሶ በፕሮሰሱ ራሱ ይነሳል። ሶ እኛ ሌጂቲሜሲ ተሰጠዋል የፌደራል መንግስት የሚለው የለህም ፕሪቶሪያ ራሱ እንደ ታዲያ ኢንትሪም ጋቨርንመንት እኮ በታደሰ ወረደ የሚመራ እስከ ሙሉ ካቢኔው አነሱት እኮ እናንተ አሁንም እኮ ደግመህ ያልከኝ አያና ፎከስ የሚያደርገው ዲስአርማመንቱ ላይ ነው። እጁ ላይ ያለው ኃይል ማንሳቱ ነው። ይነሳል አልኩህ፣ ሁለቴ ነገርኩህ እኮ ራሱ አሁን ያለው መንግስት ይነሳል ነው የምልህ። ይሄኛው መንግስት ሌጂቲሜት አሁን ነው ያልከኝ ያለው እንደዛ ያልከኝ አሁን ነው። ዶልፊን የፕሪቶሪያው ስምምነት ይላል። የፕሪቶሪያው ስምምነት ሌጂቲሜት አይደለም። ህወሓት ወንጀለኛ ድርጅት ነው ብላችሁ ታምናላችሁ ወይ ብለህ ጠይቀው። ቀላል እኮ እነሱ ምን አሉ መሰለህ፣ ገንዘብ ስለሌለን ማነው የፕሪቶሪያ ስምምነትን ዲስአርምድ አድርገን ማህበረሰቡን ወይም ያንን ወታደር ወደ ስራ ልናሰማራበት የምንችለው አቅም የለንም ብሎ ፊልድ ማርሻል ተናግሯል። ሶ ወንጀለኛ ከዛ በኋላ የፈጸማቸው ወንጀሎችም ተያይዞ ዛሬ ወንጀለኛ ነው ብላችሁ ታምናላችሁ ወይ ብለህ ጠይቁ። ወንጀለኛ ድርጅት ከሆነ ለፍርድ ነው መቅረብ ያለበት። ማህበረሰቡ ነፃ ሊወጣበት የሚችልበት ሁኔታ ነው መፈጸም ያለበት። ኤግዛክትሊ እንደዛ አይደለም የሚሰራው። ቆይ እንደዛ አይደለም የሚሰራው። አንደኛ ወንጀለኛ የሚባለው ስማ ይኸውልህ፣ በተራ ወንጀል የተከሰስክበት ወንጀል ካለ እንደ ግለሰብ ወይም እንደ አደረጃጀት ተራ ወንጀሎችን ትከታተላለህ። በጦርነት ጊዜ ለተሰሩ ወንጀሎች፣ ከዛ በኋላ ለነበሩ ወንጀሎች ይሄ የትራንዚሽናል ጀስቲስ የሚባል አለ። በጀስቲስ ሲስተሙ ውስጥ ወደ ፍትህ መቅረብ አለበት። እንደ መንግስት አያና ምን አልኩ መሰለህ፣ አልገባህም እንጂ ወንጀል ፈጽሟል፣ የፌዴራል መንግስትን ህግና ስርዓትን ተላልፏል ተብሎ አይደል ወደ የህግ ማስከበር ተግባር የተገባው። ህግ ስለተላለፉ ወንጀል ስለሰሩ መሰለኝ እኮ እሱን ነው የምልህ እኮ። እንደዚህ አይነት ነገሮች ሲፈጠሩ ሰላምን ለማምጣት የሚወሰደው ስታንስ በኔጎሽዬሽን የሚፈቱ ነገሮች አሉ፣ ክራይሞች የሚፈታበት መንገድ አለ። ሬጉላር ባለው በህግ ብቻ አይደለም የሚፈታው ነው የምልህ። ስለዚህ ጀስቲስ አይደለም መታየት ያለበት ኔጎሽዬሽን። ትራንዚሽናል ጀስቲስ እና ሬጉላር ጀስቲስ መሀል ያለው ልዩነት አንብብ። በመጀመሪያ እኮ ወንጀል የሰራ ሰው በወንጀል የተጠረጠረ ሰው ወደ ፍርድ ቤት ነው ማነው ወንጀሉ ነው በወንጀል ተጠይቆ ወደ ፍርድ ቤት ነው። እኔ ፖፖላሪ ወንጀል ከፈጸሙ ወንጀለኛ ናቸው ተብሎ ከታመነ በጦርነቱም ውስጥ ከታለፈ ዛሬም እነዛ ሰዎች ከወንጀል ተግባራቸው አልተቆጠቡም። ወጣቶችን ወደ ጦርነት ውስጥ እየወሰዱ ነው። የትግራይን ማህበረሰብ መከራ ውስጥ ከቷል ተብሎ ይታመናል። እነዚህ ወንጀለኛ ናቸው የሚለውን አቋም ለምን አልተያዘም ነው? ወንጀለኛ ካልሆኑ ፖፖላሪ አንተን ማናገር እኮ ከባድ ነው። አይደለም መስማት አለብህ አንተ ብቻ አልሰማም። ልንገር አንድ ነገር፣ ወንጀለኛው ማን ነው? ወንጀለኛው ወንጀል የፈጸመ የሞቱ ሰዎች አሉ። ለዚህ ወንጀል ያነሳሱ ሰዎች አሉ። በዚህ የሀገራችን ኢኮኖሚ አደጋ ውስጥ የጨመረ አካል አለ። በወንጀል የሚጠየቀው ማን ነው? ወንጀል አይጠየቅም። ወንጀል የለም። ተደፋፍኖ ነው መምጣት ያለባቸው እነሱ ሰዎች። እንደዛ ነው። አካውንታቢሊቲ የለም በዛ ሀገር ላይ። እሱን ነው የጠየቅነው። ያ እነሱ የሚፈቱበትን መንገድ ሞር እንትን ያስፈልጋል፣ ዳታ ያስፈልጋል፣ ስራበት አልኩ። እኔ ልነግርህ ስሞክር ስለምትጮህ ጀስት ራሴ ጊዜ ውሰድና እንዴት ነው የፖለቲካል ሴትልመንቶች how do they resolve crimes committed during war during conflicts የሚለውን ነገር ሂድና ይኸው ነው ብለህ እነዚህ ፖለቲካል ሴትልመንቶች ሪዞልቭ የሚያደርጉት ለዛ ነው ትራንዚሽናል ጀስቲስ ሲስተም የሚባል አለ። ራሱን የቻለ መንገድ አለ። ስናት የደረቅ ወንጀል አይነት አካሄድ አይደለም የምልህ ለዛ ነው። በጥቅሉ at the end of the day ዋናው ጎልህ የትግራይ ህዝብ ሰላም የሚያገኝበትን ትክክለኛ የሀገር ውስጥ ያለውን ውክልና የሚያገኝበትን መንገድ እንዴት አስተካክላለሁ፣ ስቴቢሊቲ ኤንድ ፒስ እንዴት አመጣለሁ፣ ሚሊዮን ሰው የማይራብበት የማይፈናቀልበት 100 ሺዎች የማይሞቱበትን ሲቹዌሽን እንዴት ፈጥራለሁ፣ ግሬተር ጉድ ይሄኛው እንዴት እናመጣለን ከሚለው አንጻር ነው የፕሪቶሪያ ስምምነት የተፈረመው እንጂ ሁሉም ወገኖች ንጹህና ቅዱስ ሆነዋል አሁን ከዚህ ቀን ጀምሮ ቡራኪ አድርገን እንልቀቃቸው ከሚል መንፈስ ሳይሆን የህዝብን ህልውና ለማትረፍ ከሚደረግ ጥረት ነው። አሁንም ወደዛኛው ፍሬምወርክ መመለስ አለብን። የሰራው ወንጀል ነው። ምርጫው ወንጀል ነበረ። ሰራዊት ብለህ እንደ አንድ ሀገር ሰራዊት ማስታጠቅ ወንጀል ነው፣ ህገወጥ ነው፣ ይሄ ህገ መንግስታዊ ነው። ከዛ ወንጀል ልትመለስ ተስማምተሃል፣ እሱን አስፈጽም። በወንጀል ላይ ወንጀል መደራረብ ሌላ ጥፋት። እኔ አልቀጣም። ደሃ ወጣት አለ ትግራይ ውስጥ የተወለዱ ልጆች ትንንሽ አድገዋል፣ ሰሞኑን ከፍ ያሉ አሉ። እነሱን ገፍቼ አስገብቼ እነሱ ይሞቱልኛል የሚለው አካሄድ የትግራይ ህዝብ ራሱ አንቅሮ የተፋውና በፍጹም እሺ የማይለው አሉ። አሁን እዚህም ውስጥ ምናምን ድም ብሎ የሚያፏጩ ምናምን ውጭ ሀገር ተደብቀው ከዛች ከእንትን ገንዘብ ላይ የተለቃቀመች ኑሮ የሚኖሩ ማለት ነው።
ከነሱ ውጪ ሰፊው ህዝብ የማይቀበለው ነው። ኢንተርናሽናል ኮሚኒቲ ድምጹን እያሰማበት ያለ ነው። ይሄኛው ነው ትክክለኛ አካሄድ። እዚህ ላይ አይ ወደ ፕሪቶሪያስ እንመለሳለን ቢሉስ እንዴ በቃ ውዝፍ መንግስት ብለው ያስቀመጡትን ያነሳሉ። የታጠቀው ኃይል ይፈታል። ትግራይ ወደ ትክክለኛው የፌደራል ስትራክቸር ውስጥ ትገባለች። አወዛጋቢ ጥያቄዎች፣ የመምረጥ ጥያቄዎች በህገ መንግስት ማዕቀፍ ይፈታሉ። ተፈናቃዮች ይመለሳሉ። ይህንን ለማድረግ የሚከፈለው ዋጋ 2 ወንጀለኛ 3 ወንጀለኛ በፍርድ ቤት ቀርቦ መከሰስ የነበረበት በፖለቲካል አምነስቲ በፖለቲካል ዲል የትራንዚሽናል ጀስቲስ ፕሮሰስ ውስጥ አለፈ። ኦፍ ኮርስ ዩ ፔይ ዳት ፕራይስ። ፖለቲካል ሴትልመንት ታደርጋለህ ለህዝብ ህልውና፣ ለሀገር ዘላቂነት፣ ለሰላም ጦርነትን ለማስቀረት ስትል ይሄ ነው። አይ አይደለም አንቀበልም አንመለስም ወደዛ ዲል በግፋ ብለው እንሄዳለን ካሉ ደግሞ የህግ ማስከበሩ ሂደት በተለያየ አቅጣጫ እየመጣላቸው ነው ያለው፣ በራቸው ላይ ነው ያለው። አይ ዶንት ቲንክ ምንም የሚያደናግር ነገር አይታየኝም። ዶልፊን ይብቃኝ፣ መሄድ አለብኝ። ይብቃ፣ ለዛሬ ሌላ ጊዜ እናወራለን። አሁን እንመለስበታለን። አጥጋቢ አይደለም የመለስክልኝ መልስ። ምክንያቱ መንግስት ቆይ ፖፖላሪ እኮ አንተ በመሀል ብልጽግናዎች ራሳቸውን ከተጠያቂነት ለማዳን ሌላውን ወንጀለኛ አይደለም ማለት ጀምረዋል። ገባ? በወንጀል የሚጠየቁበት ሁኔታ የለም። ትራንዚሽናል ገቨርንመንት ማነው ጀስቲስ ያስፈልጋል የሚል ተረት ነው የሚያወሩት። ወንጀለኛ የሆነ ሰው ህገ መንግስትን ተላልፎ በኢትዮጵያ ውስጥ ህግና ስርዓትን ተላልፏል የተባለ አካል በመጀመሪያ በወንጀል ነው መጠየቅ ያለበት። ያንን ወንጀል መሰረት አድርጎ መሰለኝ ወደ ጦርነት ውስጥ የገባው። እሱ ብቻ አይደለም ያልኩት፣ ተላልፏል ተብሏል። ቆይ እሱ ብቻ አይደለም ያልኩት። ምክንያቱም መሰለ አሁን እነዚህ ትግራይ ውስጥ ያሉት ሽፍቶች በቃ እናንተ የምትሉን እንሰማለን፣ እንደዚህ እናደርጋለን፣ እናንተ ጋር ከተስማማን እነሱ ይቀጥላሉ ማለት ነው። እናንተን አምነ ደግሞ ከመንግስት ጋር እንሰራለን ብለው እነሱ ይቀጥላሉ አላልኩም። ዶልፊን ዲስኢንጂነስ አትሁን፣ ጥሩ አይደለም እየነገርኩ ካላልከኝ ትለኛለህ። ችግር የለም ብለኸኝ ነበር። ተመለስኩ ወደዛው 5 ደቂቃ 10 ደቂቃ ራሱ የፕሪቶሪያ ስምምነት ይለዋል። ከዛ በኋላ የፕሪቶሪያ ስምምነት ራሱ የለም አትቀጥሉም ነው የሚላቸው ሲጀምር። ስለዚህ ከእነሱ የምትፈልጉት ባይሁክ ኦርክሩክ ይሄ ውዝፍ የሚባለው መልሳችሁ የታደሰ ወረደ ኢንትሪም ጋቨርንመንት መልሱ ነው እያላችሁ ያላችሁት እያለ ያለው የፕሪቶሪያን ስምምነት መልሱ። ራሱ የፕሪቶሪያ ስምምነት እሱ ነው። የፕሪቶሪያ ስምምነት አንዱ ታደሰ ወረደ ነው፣ የሱ ካቢኔ ናቸው። ታደሰ ወረደ ብቻ አይደለም፣ ጌታቸው ረዳም ነበረ። ኢንትሪም ጋቨርንመንት ነው በቃ ኢንትሪም ጋቨርንመንት እንጂ የእናንተ ውዝፍ ይነሳል አይሆንም። በቃ እሱ እንትን ነው ማለት ነው። በቃ ዋናው ጥያቄ ነው፣ ውዝፉ መመለስ አለበት ነው። አንድ ግን ለምንድን ነው ግን አሁን ለምሳሌ ከመንግስት ጋር መስራት አለብን ብለው አምነው የሄዱ አዲስ አበባ ላሉት ሁሉም እነ ጌታቸው ምናምን በመንግስት ማለት በብልጽግና አፎች ታዲያ ለምንድን ነው እንትን እንዲሰደቡ ዝቅ እንዲደረጉ የሆነ ነገር እንዲሆኑ ምናምን የሚደረጉ ታዲያ? ለምሳሌ ማን ነው የሚባለው? ይሄ የመንግስት አፍ ነው። ኦልሞስት ማን ነው የሚባለው? ይሄ ጫት የሚበላው ሰው በእናትህ ሰው የመንግስት አፍ ብለህ መንግስት አፌ ነው ካላለ መንግስት አፍ አትበል። የነሱ ፕሮፓጋንዳ ሲባል የነበረ አፉ ላይ በጥቂት እንትና አይደለም እንዳትለኝ መቼስ ፖፑላሪ ማን ነው የሚባለው ስሙ? ይሄ እኔ ሰው ስም አትጥራብኝ። ይኸውልህ መንግስት ስዩም ተሾመ አይደለም እንዳትለኝ አያና ይኸውልህ የመንግስት ስዩም ተሾመ የመንግስት ፕሮፓጋንዲስት አይደለም የፒፒ ፕሮፓጋንዲስት እኔ ይኸውልህ ኦኬ ኦፊሻሊ መንግስት እኔን እኮ የመንግስት የብልጽግና በፕሮፓጋንዲስት ነኝ ትለኛለህ እንዴ? ተው ብዬ አልሰማ ስትል ለቅሃለሁ። ምንም ማድረግ አልችልም። እኔ የማውቀው መንግስት ቃል የሚያቀብልበት የራሱ ኦፊሻል ስትራክቸር አለው። ከዛ ስትራክቸር ውጪ ያለው እንዴ አየናቸው እኮ ሚዲያ ላይ መጥተው ለመንግስት እኔ ነኝ የምናገረው እንትና አብይ እንደዚህ ምናምን ያሉ ሰዎች ጆሮ ግንዳቸውን በጥፊ ተብለው እስር ቤት ሲገቡ አየናል እንዴ በራሱ በዚሁ መንግስት። ስለዚህ ዛሬ ላይ ስለለፈለፈልኝ ወይ ዛሬ ስለተናገረ ብቻ የገሌ የመንግስት ምናምን ይባል አልቀበልም። መንግስት የራሱ የኮሚኒኬሽን ስትራክቸር አለው። ከዛ የሚወጣ ኢንፎርሜሽን ነው የምቀበለው። የራሳቸው ባለስልጣኖች አሉት። እዚህ ላይ ያወራ ሰው ብቻ ግዴታ ከመንግስት ጋር ይዞ አይመጡም። ለነገሩ የአባልነት ደብዳቤ እያሳዩ አይደለም መንግስት ውስጥ ያሉ ሰዎች የሚያወሩት። ለማንኛውም የትግራይ ህዝብ የህወሓትን ኃይል መታገል ያለብህ ለማስወገድ ነው። ብልጽግና ህወሓት ማስወገድ አይፈልግም። ህወሓትን ማምጣት በወንጀል እንደዛ ነው ያየሁት። እኔም ወንጀለኛ ድርጅት መገነዘቡ ኮንፊደንስ ማላረገው ለዛ ነው እኮ እስከ መጨረሻው መታገል ያለባችሁ። ህወሓት የሚባል ድርጅት
ላለፉት 47 ዓመታት ነው በትግራይ ውስጥ ለትግራይ ማህበረሰብ በሉሽ ደናዋሉ መከራና ስቃይና አያና ይመችሽ። በቃ ሌላ ጊዜ እናወራለን። ታገል ያለባችሁ ድርጅቱ ማስወገድ ነው። ህወሓትን ይፈልገዋል። ልንገራችሁ ህወሓትን የሚፈልጋት እንደና አሁን አያና የሚባለው ብልጽግናም ሌሎቹም ምን እንደሚፈልጉ ታውቃለህ? በእነሱን ስለሚያስጠይቃቸው የጀስቲስ ፕሮሰስ በኢትዮጵያ ውስጥ ከመጣ በዚህ የጀስቲስ በፍትህ ስርዓት ውስጥ ተጠያቂዎች አካውንተብል ሆነው ስለሚወጡ የነዚህን ሰዎች ነው እያንደበሰብሱላቸዋል። ያ ማለት ደግሞ ነገ ከህወሓትም ጋር አብሮ ተለጥፎ ወይም ከህወሓት መሀል ሊያስቀሩት ነው የሚፈልጉት። እነሱ የሚሰራው ራሱ መሀል ሊያስቀሩት ነው የሚፈልጉት። ስማ በወንጀል ላይጠየቅ ነው ከህወሓት ጋርም የቆመ ማለት ነው። እነዚህ አይነት ነገር ፍትህን የማነው ወንጀለኛን የማበረታታት ተግባር መኖር የለበትም። በመጀመሪያ አቋም መያዝ ነው። ህወሓት ወንጀል ሰርቷል፣ ከህግ ውጪ አግባብ ባለው መንገድ መሳሪያን አንስቶ የፌደራል መንግስትን ሊወጋ ነው በሚል የህግ ማስከበር ተግባር ነው የተገባው። ስለዚህ ወንጀል ሰርቷል። እሱ እኮ ነው የሰማነው። አሁን እኛ አሁን እኔ በቃ ፐርሰናል እኔ ጠላታችን ህወሓት ነው ብዬ ነው የማምነው። ምክንያቱ እሱ ነው ወደዚህ መንከራተት ያገባው ለህዝቡ ማለት ነው። እነዚህ ሰዎች ደግሞ እነሱ ጋር ከተስማሙ ህወሓትን ያስቀልጡልታል ማለት ነው። ስለዚህ የህዝብ መከራ ይቀጥላል ማለት ነው። እንደዚህ ነው የሰማሁት እኔ ዛሬ። እነ ስዩም ተሾመ ፖፑላሪ እነ ስዩም ተሾመ ማለት ከዚህ በፊት አወል ስዒድ የኢሳያስ ታውቀዋለህ አይደለም? ስዩም ተሾመ ማለት እንደዛ ነው። አብይ የሚያደርገው ነገር በስዩም ተሾመ ነበር ስንሰማ የነበረ ከዚህ በፊት። እነ ስዩም ተሾመ እነ ጌታቸው ረዳ እነ ጻድቃን ወይ ሌሎቹ መቀለ እንመለሳለን ብለው ሲሉ ባለፈው ያበደው እሱ ነው። እንደዚህ እነ ጌታቸው ፒሪፒሪ እያሉ ነው እየተፈራገጥ ነው ምናምን ብለው ኤገረሳቸው የመጣው እሱ ነው። ገባ? የገቨርንመንት የሚዲያ ስፖክስ ናቸው። ምንም ይታወቅ። ኤግዛክትሊ። ግን እኔ ማወራህ ምን መሰለህ፣ አንዳንድ ሰዎች ይሄ መንግስት ይሄንን ኃይል ራሱ ነው ክሬት ያደረገው ይፈልገዋል የሚል እንትን አለ፣ አስተያየት የሚሰጡ ሰዎች አሉ እንጂ እነዚህ ሰዎች በፌደራል መንግስት ቢፈለጉና ትክክለኛ እርምጃ ቢወሰድ ኦላም ፋኖም ቲፒኤልኤፍም አቅም የላቸውም። በዛ ደረጃ አይደል መንግስት ይሄንን ራሱ ኮንፍሊክቱን ይፈልገዋል የሚሉ አካላቶች አሉ። ለዛ ደግሞ ማስረጃው አሁን ላይ ምን አልኩት መሰለ፣ ይሄ መንግስት ወንጀለኛ ነው ብሎ ያምናል ወይ እንደ ድርጅት ብልጽግና ስለው ነው እንደ ድርጅት የፈጸማቸው ወንጀሎችን አያስፈልግም። እንደ ደቡብ አፍሪካ የትራንዚሽናል ጀስቲስ ያስፈልጋል በኢትዮጵያ ውስጥ። እንደነዛ አይነት ነገሮችን ነው ማምጣት ያለብን። በህግ ተጠያቂ እነዚህን ዳይሬክትሊ ወንጀል ፈጽመዋል ብሎ ቲፒኤልኤፍን ከጠየቀ በቲፒኤልኤፍ እኛ ብቻ አይደለንም በወንጀል ውስጥ የተሰማሩ ሌሎችም የመንግስት አካላቶች አሉ ብሎ ስለሚያነሳ እነዚህ ሁለቱ በጋራ ፍርድ ቤት የሚቆሙበት ሁኔታ ስለሚፈጥርበት ዛሬ የቲፒኤልኤፍን ወንጀል ሊክዱ ይፈልጋሉ። ቲፒኤልኤፍ ወንጀለኛ ካልሆነ የትግራይ ህዝብ በወንጀለኞች ውስጥ ወንጀለኛ ይወገድ ብለ ነው መቆም ያለበት። ቲፒኤልኤፍ ወንጀለኛ ነው፣ ወንጀለኛ መጥፋት አለበት፣ ሌሎችንም በወንጀል መጠየቅ አለበት ብለ ነው መቆም ያለብህ እንጂ ከተሳሳት እነሱ የሚሉትን ብቻ በስምምነት ውስጥ ካመጣ ህወሓትን የማስቀጠል ተግባር ነው የሚደረገው። ነገም በመከራና ስቃይህ እንደ ማህበረሰብ ቲፒኤልኤፍ እየገረፈ የሚፈልገውን እያደረገ ዘላለማዊ መንግስት አድርጎ ነው የሚያስቀምጥበት። ስለዚህ እኮ ነው ለተጋሩ እዚህ ምዛም አትለጣጠፉ፣ በራሳችሁ ተማምናችሁ የራሳችሁ የሆምወርክ ራሳችሁ ስሩ። ከሻዕቢያም ከምናምንም ሳትሉ በራሳችሁ ምንም ብላችሁ እኮ ለዚህ ነው ገባ። አንዱ መጥቶ ህወሓት የሚያስቀጥል ከሆነ ህወሓት የኔ ጠላት ነው፣ ለሱ ግን ጥቅሙ ስላስከበረለት ወዳጅ አድርጎ ህዝቡ በቃ ምንም እንደፈለገ ይሁን የሚል ከሆነ የኔ ጠላት ነው። ገባ አይደለ? ትንሽ ነው እነሱ የሚሄዱት። ሲገፉት እናንተ አክራችሁ እስከ መጨረሻ ድረስ ህወሓትን ቀብረ አቋም ይዘ ጠንካራ የትግራይ ኃይል በትግራይ ውስጥ ያለ አዲስ አደረጃጀት ይዘመተ መሞገት። ኤግዛክትሊ ይሄ ነው ኢሬሌቫንት እንዲያደርጉት ነው የሚፈልጉት እንጂ ተቃዋሚም እኮ ትግራይ ውስጥ እኮ እንደ አሁን ህወሓት የሚቃወሙ እኮ በጣም ብዙ ነው እስከ ማለት ከዚህ በፊት ታይቶ በማይታወቅ ማለት ነው። ኦልሞስት የሚደግፈው በጣም ትንሽ ናቸው። ሚዲያ ምናምን ስላላቸው ብዙ ሊመስሉ ይችላሉ እንጂ ግን ከፌዴራል መንግስት ምንም አይነት ድጋፍ ሲደረግ አይቻላቅም። እንደውም ከዛም ከዚህ መስሎ በቃ ለነዛም ያዳክማሉ ለነዛም ያዳክማሉ። ገባ? እንደዚህ ደግሞ አይሆንም። እንደዚህ የሚባል ነገር አለ። አይፈልግም መንግስት በትክክል የሚፈልግ ከሆነ ቅድም ጠቅሼለት ነበር፣ ወርቅ አይቀበላቸውም ነበር። ትግራይ ውስጥ መግባት ይችል ነበር። የመከላከያ ሰራዊቱን ይዞ
በጊዜያዊ አስተዳደሮች ውስጥ እኮ በዚህ ማነው የድንበር ቦርደርን በማስከበር እሳቤ ውስጥ ይገባና ይሄንን ያህል ደጋፍ ያለውን ኃይል ማህበረሰቡን በማስተባበል በትግራይ ውስጥ ህወሓትን ሊደረደር የሚችል ትጥቅ የሚያስታጥቀው አቅም የሚስጠው በፋይናንሻልም ራሱ በጀት ሰጥቶት የሚኖር ማህበረሰብ ከሆነ ሰላምና ጸጥታውን ሊያስከብር የሚችልበት ፓራላል ተግባራቶችን መፈጸም ይቻላል። በጣም ሲምፕል እኮ ነው። ስለዚህ ይሄ ኃይል እንዲጠፋ ከተፈለገ ሲሪየስ አቋም ይዞ የቆመ መንግስት የለም። ወንጀለኛ ነው የሚያምን መንግስት የለም ማለት ነው። አያና ይሄ ነበር ላወራ የፈለክት ግን ወጣ። እኔ ዝም ያልኩት ቅድም ምን መሰለህ፣ ያው ዝም ብዬ ህወሓቶች ወንጀለኛ እንደሆኑ እኔም አንተም እናውቃለን። ስለዚህ ይሄ ድርጅት አሁንም አላስፈላጊ ነው። ከዚህ በኋላ ከሄደ የትግራይን ህዝብ ኢትዮጵያም ውስጥ ያለው ሌላውም በፍትህ ስርዓት የማያስጠይቅበትን ሁኔታ ስለሚፈጠርበት ለሌሎቻችንም ኢትዮጵያኖች አደጋም አለው፣ ሌሎችም የሚፈጽሟቸው ወንጀሎች ስላሉ። ስለዚህ ይሄ ወደ ፍትህ መጥቶ ኢትዮጵያ ማህበረሰብ የተረጋጋ የትግራይ ማህበረሰብ የተረጋጋ ኑሮ መኖር ካለበት ህወሓት የሚባል ኤንቲቲ በየቀኑ እየወሰደ የሚገብራቸው ወጣቶች ሊኖሩ አይገባም። በዚህ አቋም ነው። ስለዚህ የፌደራል መንግስት ወንጀለኛ የሆነ አካልን በክልል ውስጥ ወርቅ ይዘርፋል የሚባል በክልል ውስጥ ማህበረሰቡን ለጦርነት አዘጋጅቶ ወርቋም ጥቶ ለፌደራል አይደል እንደሚሸጠው ትሬት ያደርጋል የሚባል አለቆች አዲስ አበባ አይደል እንደሚፈላሰሱት በወንጀል የማይፈርጀው ከሆነ ሌላ ጉዳይ ነው እንዴ። ከውጭ ሀገር መንግስት ጋር አንዳንድ እንሰራለን አለ እኮ ብቻኛ የምናደርገው ያደርግልን እንጂ ተስማምተን እንሰራለን ይቀጥላል እኮ አለ። ምን እንፈልጋለን አለ። ተዘጋጁ፣ ተደራጁ። እናንተ ህወሓትን ሪፕሬስ የሚያደርግ ኃይል ከወዲሁ ማዘጋጀት ነው እንጂ ይሄንን ኃይል ገፍትሮ ጥሎ በኢትዮጵያ የፖለቲካ ስልጣንም ሆነ በኢትዮጵያ የፖለቲካ የስልጣን ጥያቄ ውስጥ ወደፊት መምጣት ይቻላል ከሌሎች ጋር ሆኖ። ነገር ግን ህወሓት ግን ነገርኩ ለትግራይ ህዝብ ትልቁ ጠንቅ አሁን ላይ ህወሓት ነው። አስረግጦ መናገር መቻል አለበት። የትግራይ ህዝብ በህወሓት ምክንያት መከራና ስቃይ ያየ ነው። በህወሓት ምክንያት ከፖለቲካ ተሳትፎ፣ ከኢኮኖሚ ተሳትፎ፣ ከማህበረሰብ ሰላም ተሳትፎ፣ ከጸጥታ ተሳትፎ፣ ከፍትህ ተሳትፎ ውጪ ነው እያወጣው ያለው። ስለዚህ ይሄ አካል ምንም አይጠቀምም። ምንም ችግርም እኮ የለውም። ሪታየር አድርጎ ሊወጣ ይችላል። ሀብት ያለው ንብረት ያለው የራሱን ሀብትና ንብረት ለማስጠበቅ የሚታገል የፖለቲካ ድርጅት ነው እንጂ ለትግራይ ህዝብ የሚታገል አይደለም። ይሄንን ዞር ማድረግና በሚነሱ የፍትህ ጥያቄዎች የትኛውንም አካል በፌደራልም ላይ ያለውን በሌሎችም አካሎች ላይ ያሉትን የፍትህ ጥያቄዎችን ወደፊት ማምጣት ይቻላል። ያንን ነው ምነግር። ይሄን ማድረግ ያልቻለ የትግራይ ወጣት ወይም የትግራይ ማህበረሰብ ችግር አለ። ያንን በዚህ አይፈታውም። ብልጽግና የሚፈታለት ምንም አይነት ነገር የለም። ስማርት በሆነ የፖለቲካ አስተሳሰብ ነው ህወሓትና ህወሓት ነው መከራ የሆነው። አሁን ህወሓትና ህወሓትን መከራ የሆነውን ህወሓት አስታከው ግን ሌሎች በሀገሪቷ ስር ያለን ሰላም ማረጋገጥ አልቻሉም። በበጀት ዝርፊያ ነው። በሀገሪቷ ስር የሚጠይቃቸው የለም። ምክንያቱ ሲባል ትግራይ እዛ ጋር አለ፣ የትግራይ ህወሓት አለ፣ በዚህ በኩል ፋኖ አለ፣ በዚህ በኩል ቄሮ አለ እያለ ነው የሚቀጥለው። በዋነኝነት ደግሞ ተጠያቂዋ ህወሓት ናት። ለሁለቱም መኖር ትልቋ ችግር እሷ ናች ተብሎ ነው የተፈረጀው። ስለዚህ የትግራይ ህዝብ ነፃ የሚወጣው በህወሓት መወገድ ብቻ ነው። ያ ሰላም ክቡራት ተኸታተልቲ ቲቪ ክሳብ መወዳእታ መደበይ ምሳይ ስለ ዝፀናሕኩም ኣመስጊነ እቲ ኣብ ትግራይ ዘሎ ኩነታትን ኣብ ልዕሊ ህወሓት ቤተሰባን ዓፅመ ስጋን ገለመለ ኩሉ ዝታት ተጀሚሩ ዘሎ ናይ ቪዛ ምእጋድ ፅባሕ እንታይ ክኸውን ከም ዝኽእል ትፈልጥዎ ኢኹም። ተጋሩ ኣብዚ ክትጥንቀቁ ኣለኩም። መን እዩ ዓንተቦ ኣይኮን ድዩ ዋላ መን እዩ ኬብድ እዩ ይገልፅዎ ነይሮም። ኣብ ወፃኢ ሃገራት ኮይንኩም ብፍላይ ኣብ ኣሜሪካ ኮንኩም ተጋሩ ንህወሓት ዝከላኸል ንህወሓት ዝጣበቕ ዝተፈላለየ ህወሓት ከይትወድቕ ወይ ከይትእገድ ወይ ገለመለ ዝገልፅ ቪድዮታት ካብ ምስራሕ ተጠንቀቁ ተጋሩ። ብፍላይ ኣብ ኣሜሪካ ተጠንቀቁ፣ ጥንቃቐ ግበሩ ተጋሩ። ህወሓት ኣሜሪካ ስለ ዝፀላእታ ዩኤን ስለ ዝፀልኣ ሕብራት ሃገራት ስለ ሓፈሻዊ ስለ ዝፀልእዋ ገለመለ ኣይኮነ ብመንገድታታ ብትኸዶ ዘላ ፀረ ሰላም ዝኾነ ስጉም መንገድታት እያ ናብዚ ደረጃ እዚ ናብ በቃ ንውድቀታ ዘቃላጥፍ ስጉምትታት ዝውሰደላ እገዳታት ዝግበረላ ማዕቀብ ንሪኦ ዘለና ዝጅምር ዘሎ። ስለዚ እዝታት እዩ። ቴንኪዩ ክብረት ሃብኩም። ክሳብ መወዳእታ መደበይ ምሳይ ስለ ዝፅናሕኩም ካብ ልቤ ዘመስግን። ሰላም ንህዝቢ ኤርትራ፣ ንህዝቢ ትግራይ፣ ንህዝቢ ኢትዮጵያ፣ ንመላእ ህዝቢ ዓለም። ደሓን ኩኑ።